እንደዛ እናደርጋለን። በጣም ነው የምወደው ወንድሜ። እዚህ ያሉ ቅዱሳን ወንድሞች እህቶች ናቸው። በፈለከው ሰዓት ደውልልኝ። በእውነተኛ ትምህርት ተማር። እንደዚህ አንዳንድ ጊዜ ቤትም የምትከፍት ከሆነ እንመጣለን። ባለፈውም ልክ እንደሆነው ማለት ነው እንመጣለን። የትኛውም ጥያቄ ካለ እኔንም ዳንዬንም እነ ብሩኬንም እነ ዳጊንም መጠየቅ ትችላለህ። እዚህ ያሉ ማነው እዛ ያሉ ቅዱሳን ወገኖች የሚያገኙዋል። ተባረክ። የማትጸጸትበት ውሳኔ ነው ኤርምሻ። እኔ ዛሬ 27 ዓመት እንደዚህ ነበርኩ ማለት ዶኛ ቃል አስቆጥቶኛ ቃል አስልቅሶኛ ቃል ዘመኔ ላይ ሁሉ ጸጸትን የሚያመጣ ነገር ሆኖ ሁሉ ያውቃል። በጣም ብዙ ማለት ነው። በእውቀትም ባለመውቀትም አስቤበትም ሳላስብበትም በስሜት ሆኜ የወሰንኳቸው በጣም ብዙ ውሳኔዎች አሉ። በእነዚህ ጥቂት ዘመናት ማለት ነው የተጸጸትኩባቸው። ግን የእግዚአብሔርን ልጅ የህይወቴ አዳኝና ጌታ አድርጌ ልክ አሁን አንተ ዛሬ እንደተቀበልከው የተቀበልኩባትን ጥር 12 ቀን የሚካኤልን ታቦት ለማስገባት ወጥቼ ጃል ሜዳ ላይ እዛው ጉባኤ እግዚአብሔር ቤተክርስቲያን ሄጄ ጌታን የተቀበልኩባት ቀን የወንጌሉን ስብከት ከሙሉ ወንጌል ቤተክርስቲያን ኮንፈረንስ ፕሮግራም ላይ ብሰማም የዳንኩበትን ወንጌል እዛ ብሰማም የወሰንኩት ያን ቀን የወሰንኩት ውሳኔ በህይወት ዘመኔ ሁሉ ማልጸጸትበት ነው። በህይወት ዘመኔ እንደም እጅግ ደስ የምሰኝበት ምን አይነት ቀን ነው ያ ቀን የምለው ማለት ነው። እና ለእግዚአብሔር ክብር ይሁን። ደስ ይበልህ። ጌታ እግዚአብሔር በእውነተኛ ዕውቀት ያሳድጋል። መጽሐፍ ቅዱስን ሰዎች እዛው እንዲሰጡ አደርጋለሁ። ካልሆነ ፒኦ ቦክስ ነምበርን ተሰጠኝና እዚህ እኔ ራሴ የምጠቀምበትን እልክልሃለሁ። እኔ እልክልሃለሁ ከዚህ ማለት ነው። ካናዳ ስላለ በዲኤችኤል በ3 ቀን ውስጥ ሊደርስ ማለት ነው። የነበረው የኛውን ደግሞ ቀያለው ምናምን ስለ የተሳሳተ ይሄ መጽሐፍ በፍጹም ዳጊም እንደዛ እንትና ዴብም እንደዛ አለኝ። ባለፈው ዕለት የተወያየ ነበር እግዚአብሔር ቃል እየተማማርና እሱን አስቀምጠው አይቻልም አለኝ። ኦኬ ብዬ ተውኩት። ምናልባት እኔ ብዙም ግዕዙም ስለማላውቀው ቀኑ ይሄ የተሳሳተ ኦርቶዶክስ ያሳተመችው የተሳሳተ መጽሐፍት መሆኗን የራሷ የኦርቶዶክሳውያን መምህራን ይሄ መጽሐፍ የተበከለ መጽሐፍት ነው፣ ነውረኛ የሆነ መጽሐፍት ነው እያሉት ነው። ልክ ነው። እኔ መጽሐፍ ቅዱስን በዚህ አይነት ልክ እንደዚህ አበላሽታ ቤተክርስቲያኒቱ ታሪክ የማይረሳውን ወንጀል ሰርታለች በዚህ መጽሐፍ ቅዱስ ላይ የራሷ መምህራን ሁሉ ጭምር ይናገራሉ። ከሊቅ እስከ ደቂቅ የተባሉት ማለት ነው። ስለዚህ ዝም ብላ አስቀምጠው ስህተቱን ለወደፊት አሁን አንተ በእውነተኛ መጽሐፍት ነልክላነ መጽሐፍ ቅዱስ የቀድሞ ትርጉም ማለት ነው እሱን አንብበ በቤተክርስቲያን ተምረህ ለወደፊት ስለ ጌታ ስትመሰክር ይህንን አሁን ያስከው መጽሐፍ ይዘው በሚመጡ ሰዎች ይኖራሉ። እኛ የቱ ጋር ስህተት እንዳለ በዚህ መጽሐፍት ላይ በደንብ ለወደፊት ስለምንሄድበት ከዚህ በፊት የሚያሳየኑ ስላለ ምልክቱን ይዘህ ኦርቶዶክሳውያን ቢመጡ መጽሐፋቸው ምን ያህል የተበከለ መጽሐፍት መሆኑን ከቀድሞ መጽሐፍት ጋራ ሁሉ እያስተያየት አነጻጽረ ልክኛውን እንደምናገለግለው እንደምናሳያቸው እንደዛ ታሳያቸዋለህ። እና ይቀመጥ፣ እንዳትጠቀምበት ይቀመጥ። ለህይወት መመሪያ ይሆናል ብለህ ይሄ የእግዚአብሔር ቃል አይደለም። በጣም እንዲህ አይነት ነውር እኔ በዘመኔ አይቻላል። እና መጽሐፉ እኔም እጅ ላይ ያለ ይቀመጥ፣ እንዳትጥለው። ለምን ይሄንን መጽሐፍ ይዘው የሚመጡ ሰዎች ስላሉ ማለት ነው። ይሄን መጽሐፍ ይዘው የሚመጡ ሰዎች አሉ እና ስህተቱን እናሳያለን። የቱ ጋር ከእውነተኛው መጽሐፍ ቅዱስ ምን ያህል እንደተሳሳተ የራሳቸው ልጆች እመነኝ፣ ኦርቶዶክስ በአደባባይ ወጣ ይቅርታ አልጠይቅ ብላ እንጂ ልጆቿና መምህራኖቿ በውስጥ መስመር ኦኬ ቆይ አንዴ ጠብቀኝ ቆይ እሺ ወንጌላዊ አንዴ ስልክህን አንሳልኝ ፈልጌ ነው አንዴ ለ2 ደቂቃ ቴንኪዩ ተባረክ እሺ እና እንደዛ እናደርጋለን ሌላ ስልክ እሰጣለሁ ጌታ ኢየሱስ ማነው ሌላ መጽሐፍ ቅዱስ ይሰጣል እግዚአብሔር ይባረክ ጌታን እጅግ አድርገን እናመሰግናለን አንዴ ቆይ
እግዚአብሔር ይባረክ። እሺ ጌታ ይመስገን። ስለዚህ እንደዛ እናደርጋለን። እሺ ሌሎች እንደዚህ እንደ ወንድሜ እንደ ኤርሚ ማለት ነው ለረጅም ዓመታት ስትሰሙን የነበራችሁ ወንድሞች እህቶች ካላችሁ ኤርሚ ቅድም ሲነግረን 2 ዓመት ሙሉ ሰምቻለሁ ተከታትያለሁ አለኝ እና ሌሎች ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ዳንዬ መጣ ወንድምነት እግዚአብሔር ይባረክ። ኤርሚ ዛሬ ጌታን ተቀበለ። ዳኒ ስጣላው ነው የነበረ ድሮ በጣም ዳንዬ ድሮ ሲያወራ አይዞ አይዞ እያለ ነበር የሚያናደኝ። ንስሐ ገብቷል። ሰላም በለው ወንድምነት፣ እንኳን ደስ ያለ በለው ወንድም፣ እንኳን ደስ ያለ። በጣም ደስ ብሎኛል። ጌታ ይባረክ። እንኳን ጌታ ረዳ፣ እንኳን ከጨለማ አመለጥክ። ዋው ከአንዱ ለሶስቴ ጠይቄያለሁ፣ 3 መልሰልኛል። ያው ስላደረክልኝ ተበበር ለማኔን ለማዳን ብለህ ብዙ መጽሐፋቱ እንደውም ታስተውስ ከሆነ የማንም መሰለ ጠየቁ ስለ እርገት ጠይቄ ነበረ ከዚህ በፊትና መጽሐፍ ቅዱስ ከፍተህ ብዙ ነገሮችን አሳይተኝ ነበር ታስተውስ ከሆነ። ዳኒ ዝም አለ አልሰማም። አዎ አስታወስኩ። ሩታ እያስተዋወቀችን ነበር ታስተውስ ከሆነ የሆነ ጊዜ አስታወስኩ። በጣም ጌታ ይባረክ። ከልብ አመሰግናለሁ ስላደረከው ትብብር ሁሉ እግዚአብሔር ይባርክ ብያም የሚጠይቅ ሰው ያው የሆነ ቀን ኢየሱስ ማግኘቱ አይቀርምና በተለይ በቅንነት ለመረዳት የሚጠይቁ ሰዎች ጌታ ያገኛቸዋል እና በቃ ጌታ ደግሞ እድል ሰጥቶ እሱን እንድታየው ስለረዳ እግዚአብሔር ይመስገን። በጣም ደስ ብሎኛል። ሩታዬን በጣም ደስ እንደሚላት ተስፋ አለኝ። አሁን ነው የገባው ግን በቃ ጌታ ይባረክ። እንኳን እግዚአብሔር አምላክ ረዳ። በሰማይ በዚህ ሰዓት በጣም ደስታ መላእክቶች ናቸውና እግዚአብሔር ይመስገን። በቃ አንዴ ወንድምነት ቆይ ኤርሚ ስልክህን ለወንጌላዊ ለአገልጋዩ ልስጠው አይደለ? አሁን እያወራሁት ነው። ስታው ችግር የለም። አሁን ወይ ደውልሃል ምሽት ነው እናንተ ጋር ካልሆነ ነገ ይደውል። ችግር የለም። ጀስት ማውራት እችላለሁ። አሁን ያሉት ከኔ ጋር አጠገብ ምናምን ያሉ ስራ ስለሄዱ በዚህ ሰዓት የተኛ ሰው ስለሌለ ችግር የለም። እኔ ብቻ ነው ከቻለ 1-2 ደቂቃ ሀይ ይላል። አሁን ስልኩን ታነሳለህ ልስጠው። በቃ ፈቃድ ከሆነ ኦኬ። እሺ እኔም እሱን ልክልሃለሁ። እሺ ቴንክ ዩ ዳኒ። እያወራሽ እመጣዋለሁ። ዳኒ በትልቁ እናውራ። እኔ ላጥፋው ቪዲዮን። እሺ ቆይ እሺ። ቀደም ምናልባት ወንድምነት እያወራ ነበርና ሌሎችም ካላችሁ ጋይስ በጣም እየሰማችሁ ኢየሱስ ክርስቶስ ጌታ እንደሆነ የገባችሁ ሰዎች የተረዳችሁ ከሱ ውጪ ህይወት እንደሌለ በጣም በቃ በህይወታችሁ ላይ እውነት ኢየሱስ ክርስቶስ አዳኝነቱ ጌትነቱ የተረዳችሁ ሰዎች ካላችሁ ባይዘው በጣም ጊዜያችሁን አትፍጁ። አሁን እየተወራ ያለው ስለ ሃይማኖት መቀየር አይደለም ጋይስ። ኢየሱስ ከሃይማኖት ይበልጣል። ኢየሱስ ህይወት ነው። ኢየሱስ ህይወት ነውና አትዘግዩ። ለምን ትዘገያለህ አይደል ያለው? በቃ አትዘግዩ። ለምን ትዘገያላችሁ? ኢየሱስ ጌታ መሆኑን የተረዳ ሰው ካለ በቃ አዳኝ እንደሆነ ከገባችሁ፣ ማምለጫ እንደሆነ ከገባችሁ ለምን ትዘገያላችሁ? ለምን ዘመናችሁን ትጨርሳላችሁ? እስኪ ኮመንት ቪዲዮዎቻችን ላይ እዩ። በዚህ ቤተ እምነት ውስጥ ሆኜ ያሳለፍኩት ዘመን ቆጨኝ ይላሉ ብዙ ሰዎች ማለት ነው። አዎ ይቆጫል። አየህ ሰው ኢየሱስን ሳያውቅ የሚኖርበት ዘመን ኢየሱስን ካገኘው በኋላ ይቆጨዋል። ያለ ክርስቶስ ኢየሱስ ህይወት ባዶ ስለሆነ ማለት ነው። ባዶ ነው። በቃ ያለ ኢየሱስ ህይወት ባዶ ነው። ወዳጆቼ ኑ ወደ እግዚአብሔር መንግስት ወደ ኢየሱስ ነው። እና አሁን በጣም ብዙ ሰዎች እንዳላችሁ እናውቃለን። በጣም ብዙ ሰዎች ማለት ነው ተደብቃችሁ የምትሰሙን ዩቲዩብ ላይ ቪዲዮ እያወረዳችሁ የምታዳምጡ በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች አላችሁ። መዝሙር ትሰማላችሁ፣ ስብከት ትሰማላችሁ። በጣም ብዙ ሰዎች ነው ይሄንን የምናወራው 2-3 አይደለም፣ በጣም ብዙ ትውልድ ማለት ነው ተደብቀው መዝሙር ይሰማል። ማንም የኢየሱስ እንደሆነ እንዳያቅበት መዝሙር ይሰማል፣ ስብከት ይሰማል፣ ኮፒ ሊንክ ሼር ያደርጋሉ ቁጭ ብለው ማለት ነው። ማንም አያያቸውም።
ልባቸው ግን በኢየሱስ ፍቅር ቀልጣለች። ጋይስ እናንተ ለምን ትዘገያላችሁ? እንደዚህ አይነት ሰዎች አትዘግዩ፣ ዘመናችሁን አትጨርሱ። ኑ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ። አሁን ማምለጥ ነው ያለባችሁ። የመዳን ቀን ደግሞ ዛሬ ነው፣ አሁን ነው፣ አሁን ነው ወዳጆች፣ አሁን ነው። ኢየሱስ ክርስቶስ ይወዳችኋል። አትዘግዩ። እንደዚህ አይነት ሰዎች ካላችሁ በእውነት ዛሬ ነገ ሳትሉ ወስኑ። እውነተኛውን ሕይወት ከክርስቶስ ኢየሱስ ዘንድ ያለውን ያንን ማንም ዓለም የማትሰጠውን ብር የማይሰጠውን ሃይማኖተኝነት የማይሰጠውን ያንን ሕይወት ከክርስቶስ ኢየሱስ ውሰዱ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለ ጌታ? ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ወደ ኢየሱስ ኑ ጋይስ፣ ወደ ኢየሱስ ኑ። የምንጠራችሁ ወደ ቤተ እምነት ኑ ነው አይደለም፣ ወደ ኢየሱስ ኑ ነው የምንላችሁ። ለምን? ኢየሱስን የያዘች ነፍስ ናት ረፍት የምታገኘው። ሃይማኖት የቀየረ አይደለም። እኛ የምንሰጣችሁ የናዝሬቱ ኢየሱስን ነው። ኑ ወደ ኢየሱስ ጋይስ፣ ወደ ኢየሱስ። ነገ ይሄ ነገር ላስተካክል ምናምን አትበሉ። ኢየሱስ ጋር መጥተህ ነው የሚስተካከለው። ኢየሱስ ጋር መጥተሽ ነው የሚስተካከልልሽ። ወዳጆቼ እናንተ አስተካክላችሁ የምትመጡት ህይወት የላችሁም። ጌታ ጋር መጥታችሁ ነው የሚስተካከለው። ይሄው ያው ምስክሮች ነን፣ ያው ምስክሮች ነን። ጌታ ጋር መጥተን ነው የተስተካከለልን። ወዳጄ በጣም በብዙ ሃይማኖተኝነት ውስጥ ተይዘን ያልተስተካከለ ህይወት ከነሸክማችን ከነቀንበራችን ውዴ ጋር መጥተን ግን ሸክማችን ቀለለ። ወደ ኢየሱስ ኑ። ነገ ዛሬ አትበሉ። ነገ የእናንተ አይደለም፣ ነገ የእናንተ አይደለም። አሁን ኤርሚ አስበው፣ ኢየሱስ ገብቶኛል ባልክባቸው በምትጠይቅባቸው ሰዓት ላይ ድንገት ሄደ ቢሆንስ ኖሮ? አስበው፣ ሄደ ቢሆንስ ኖሮ? ሳትወስን ሄደ ቢሆንስ ኖሮ? ሞት በቀጠሮ አይመጣም። ብዙ ሰዎች ሞት በቀጠሮ የሚመጣ ነው የሚመስላቸው። አይደለም፣ ድንገት ነው የሚመጣው። አለን ያሉ ዛሬ ግን ያልተነሱ ሰዎች እኮ አሉ። አየህ፣ ለዚህ ነው መጽሐፍ የመዳን ቀን አሁን ነው ያንተ ሰዓት ወዳጄ፣ አሁን ነው ያንቺ ሰዓት። ወስኑ ወዳጆች። የኢየሱስ ክርስቶስን ወደ ኢየሱስ የመምጣትን የሚያክል ትልቅ ነገር የለም። የኢየሱስ የመሆን የሚመስል ትልቅ ነገር የለም ወዳጆች። ወደ ኢየሱስ ኑ። ለኢየሱስ ሕይወታችሁን አሳልፋችሁ ስጡ። ኢየሱስ ክርስቶስ ይወዳችኋል ወዳጆች፣ ኢየሱስ ይወዳችኋል። እና ይሄን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ እኔም እላለሁ ለምን ትዘገያላችሁ? አትዘግዩ። ተነሱና ንስሐ ግቡ። ንስሐ ግቡ ጋይስ፣ ንስሐ እንግባ። ኃጢአት በደል ውስጥ ያላችሁ ሰዎች፣ የእግዚአብሔር መንግስት ያልተቀላቀላችሁ፣ በክርስቶስ ኢየሱስ አምናችሁ ህይወት የሌላችሁ ሰዎች ለምን ትዘገያላችሁ? ዘመናችሁን ለምን ሰይጣን ይበለዋል? በክርስቶስ ኢየሱስ አምናችሁ ዛሬ መዳን ይሆንላችሁ። እንደዚህ አይነት ሰዎች ካላችሁ ወስኑ፣ ሪኩዌስት ላኩ፣ ግቡ፣ እንጸልያለን። እግዚአብሔር አምላክ ይረዳችኋል እና በቃ የድል ቀን ይሆናል በእናንተ ህይወት። ሰይጣን ነው ወንድምነት አለ መጣል አለው ወንድምነት። ቴንኪው። ከአገልጋይ ጋር እያገናኘሁት ነበር ከተክልሻ ጋር ወንጌላዊ ተክሉ ጌታ ይባርክ። እሱን ደወለልኝ አገኘው። ኤርሚዬን ያገኘው ነው። ኤርሚ ደረሰ አይደለ? እሺ፣ ደርሰኛል። ሰምቼዋለሁ። ችግር የለውም። ቁጥሩን አይቼዋለሁ። ያ አሁን ወይ ደውልልሃል። በዚህ አጋጣሚ መናገር የምፈልገው ነገር ኤርሚ ምንድነው መሰለህ፣ ብዙ ሰዎች የኢየሱስ ፍቅር ገብቷቸዋል። ዳኒ እንደተናገረው ተደጋጋሚ ቀን ከቤት ከፍተን ዴቭ ጋር ሆነን እናወራለን እና መምጣት ይፈልጋሉ። አብዛኞቹ ጓደኞች የሚያወሩኝም አሉ እንደዚሁ ተገናኝተን ማለት ነው። ያ ባለፈውም በውስጥም ደውለውልኝ የሚያገኙ ሁሉም የእግዚአብሔር ፍቅር ገብቷቸዋል። መዳን በእሱ እንጂ በማንም እንደሌለም አውቀውታልኝ። ግን አሁን ምንድነው መሰለህ፣ ወደ የትኛው እምነት ነው የምንመጣው? ፕሮቴስታንት ሲባል የትኛው ለምሳሌ አብዛኛውን ጊዜ ከኔ ጋር መጥተው የሚሟገቱት ማለት ነው
ሶፍት ያበሏቸዋል፣ የሆነ ነገር ያበሏቸዋል፣ እንደዛ ይላሉ። የኔ መልስ ደግሞ ከሰዎቹ ጋር ሳይሆን ከክርስቶስ ጋር ህብረት አድርጉ ነው የምላቸው። ብዙ ጊዜ ቃሉ ብቻ ኑሩ ነው እያልኳቸው ያለውና እሱ አንዴ ነው የተደረገው። እዚህ ላሉ ሰዎችም ሁሌ ተናግሬያለሁ። ይሄ ሶፍት ማብላት የሚባል ነገር መቼም እኛ ላይ ሲሆን በጣም ብዙ ነገር ይጠነክራል። ምክንያቱም የእውነት መንገድ ስለሆነ በዚህና በዚህ ምክንያት ምናምን ነገር ፈልገው ማለት ነው። ሶፍት ማብላት የሚባለው አንዴ ነው የተደረገው። እሱንም አንድ ግለሰብ ነው ያደረገው። ያም ግለሰብ ትክክል እንዳይደለ እኔ ራሴ ወጥቼ ተናገርኩትኝ። የኔን ዩቲዩብ አካውንት ሊንክ ሰጣለሁ። የዩቲዩብ አካውንቱን ሊንክ ማለት ነው፣ የኔን ካላወቀው ማለት ነው። እና ቪዲዮን እልክልህና ትሰማዋለህ እዛ ላይ ማለት ነው። በትክክል የተቃወምኩትና እኔ ብቻ ሳይሆን በሙሉ የወንጌል አማኞች የተቃወሙ ነው። አንዴ ነው የተደረገው። ልብ በል ኤርሚ፣ አንዴ ነው የተደረገው። እና ያንን እስካሁን ድረስ ይዘው ሶፍት ያበላሉ ምናምን ነገር ብለው ይላሉ። እንዲህ አይነት ቆሻሻ ነገር እኛ ጋር አይሰራም። አንዴ ነው የተደረገው። ያንንም በስህተት ነው ያደረገው። ትክክል አይደለም ብለን ተናግረናል። ያንኑ አገልጋይ እኔ በአካል አግኝቼዋለሁ። እዚህ እኔ ያለሁበት ሀገር ሊያገለግል መጥቶ ማለት ነው። ትክክል አይደለም ብየው ማለት ነው። ይሄ አገልጋይ ዛሬ በእኛ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ገብቶ የሚያገለግል ሰው ነው። ኦኬ፣ ያ አንዴ ነው የተደረገው በስህተት ማለት ነው። እኛ ሀገር ታውቃለህ፣ አንድ ስህተት፣ አንዴ ተሳሳት፣ አንዴ ስትሰርቅ ካዩ ለእንደው በስህተት እንኳን ብሰርቅ ለዘላለም ሌባ ነው ብሎ የሚሉ ኦኬ። አንድ ግለሰብ ነው ያደረገው። አንድ ግለሰብ አንድ አገልጋይ ነው ያደረገው። እኛ የወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ፣ ባለማወቅም በማወቅም ይሁን የእውነት መንገድ እንዲሰደብ እንደዚህ አይነት ምክንያት የሚሰጡ ሰዎች እንዳሉ ብናቅም ግን ከስህተቱ ደግሞ ተመልሶ አላደርግም ብሎ አያደርግም። ወዴት ነው የምንመጣው ብለው ላሉህ ይምጡ። አሁን አብዛኞቹ እኔን ይሰማሉ አይደል? ባልፈውም ስታወራኝ ነበር አይደል? አሁንም አሉ፣ ከታች አሉ፣ እየሰሙ ነው። ኦኬ፣ ኤርሚ ትክክል ነው ብለው ያሉኝ ሰዎች አሉ። አሁን ባለፈው ያለው ወንድም ትክክል ነው፣ በጣም ታናድደኛለህ፣ ግን ትክክል ነው፣ በጣም እንሰማለን ብሎ አለኝ። ማን ነበረ እሱ ወንድም? አሌክስ ነው ማን ይባላል? አሌክስ ነው የሚባል። የመጀመሪያ ቀን ነው አንተን ተከትሎ ነው የገባ አሌክስ። አይ ከዛ በፊትም ያገኘሁት ይመስለኛል ባልሳሳትና አሉ እኮ ወዴት ነው እንምጣ ብለው ያሉት። ኑ እኔ ህብረት ወደማረግበት እኔ ወዳለሁበት ሀገር ባትመጡ ኑ እኔን ጠይቁኝ። በወንጌል እምነት ወንድሞቼና እህቶቼ የሆኑ አሁን የደወልኩለት አገልጋይ ነው። ወንጌላዊ ተክሉን የማያውቀው የለም። በሶሻል ሚዲያ ላይ ፌስቡክ ላይ ወንጌልን የሚሰብክ በጣም የተወደደ ወንድሜ ነው። ኦኬ፣ የተወደደ ወንድማችን ነው። በኢትዮጵያ ቤተክርስቲያን ላይ የሚያገለግል ከኢትዮጵያ ጀምሮ አሁን እስካለበት ካናዳ ድረስ የሚያገለግል ጤናማ ህይወት ያለው ጤናማ አገልግሎት የሚያገለግል በእውነተኛ ቤተክርስቲያን ውስጥ ያለ ማለት ነው። ወዴት እንሂድ ብላችሁ የምትሉ ሰዎች ካላችሁ ኑ እኔን አግኙ። ዋናው እናንተ መቀበል ያለባችሁ የእግዚአብሔር ልጅ ነው። ለህይወታችሁ የሚያስፈልጋችሁ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከተቀበላችሁ በኋላ ግን ከነማ ጋራ ህብረት እናድርግ ብሎ ማለት መጠየቁ በጣም ጥሩ ነው፣ ወሳኝ ነው፣ ትክክል ነው። እኔ ጋ ኑና ጠይቁኝ። አጭበርባሪ ያልሆኑ ኦኬ፣ እውነተኛ ህይወትን የያዙ በክርስቶስ ኢየሱስ የሚያምኑ ወንድሞችና እህቶቼ ቤተሰብ የሆኑኝ በወንጌል በዓለም ዙሪያ በጣም ብዙ ወንድሞች አሉ። ዳንዬን አግኙት፣ እኔን አግኙ፣ እነ ዳግዬን አግኟቸው፣ እንነግራችኋለን እነማጋ መሄድ እንዳለባችሁ ከነማጋ ህብረት እንደማድረግ እንዳለባችሁ ማለት ነው። ስለዚህ አሁን ኤርሚያውን የወንጌላዊን ስልክ ስልክልህ ይሄ ወንድም በጣም የተወደደ ወንድም ነው። እውነተኛ አገልጋይ ነው። እሱ የሚያገለግልባትን ቤተክርስቲያን የሚያገለግልባትን ቤተክርስቲያን እውነተኛ ቤተክርስቲያን ናት። ስለዚህ እዛ ያሉ አማኞች ወንድሞቻችንና እህቶቻችን ልክ እንደኛው ማለት ነው እውነተኛ የሆነ የክርስትናን ህይወት የሚኖሩና እውነተኛ ቤተክርስቲያናት ናቸው። እና አትፍሩ። ምንድነው አንድ ግለሰብ ሶፍት አስበላ ተብሎ ጌታ እውነት ነው ግን ብንመጣ ወዴት እንሄዳለን ብሎ በሚል በዚህ ነገር እንዳትከለከሉ። ሰይጣን ይህንን የህይወትን ጌታ የሆነውን ኢየሱስን እንዳትከተሉት ምክንያት ነው የሚያበዛባችሁ። አንዴ ይህን ጌታ ከተከተልከው ከድር ያባርሩሃል፣ ከቤተሰብ ይነጥሉሃል፣ ወይ ቤተ ያከራዩ ያስወጣል ተብሎ ድሮ ሲያስፈራሩ ነበር። አሁን ብራዘር ትውልዱ እየቆየ እያወቀ መጣ ማለት ነው። ኤርሚ እንግዲህ ከዳንዬ ጋር ከኔም ጋር ሆኖ ተጨቃጭቀ ተሰዳድበንም ሊሆን ይችላል። ዳኒ ነው ማገኘው ሁሌ ነው በቃ የምንጨቃጨቅ አይደል? አንዳንዴ ለመረዳት ዝም ብዬ አዳምጠዋለሁ፣ አንዳንዴ ያናደኝና በቃ ምናምን ብዬ እሄዳለሁ። ግን እግዚአብሔር ይመስገን ቀስ በቀስ ግን እየሰማው ተገለጠልኝ፣ ያየሁትን አየው።
በዛ ልክ ደግሞ እኔ የጎንደር ልጅ ነኝ ስለ ጎንደር ማህበረሰብ ያለ ሰው ብዙ ሰው ጌታን ያውቃል። ማያውቅም ደግሞ አለ። ስታስተምራቸው ግን ከታች ነው እየሰሙ አሉ። ማህበረሰቡ ጫና ያደርጋል። እኔ ኢየሱስን መቀበልና ስለ ኢየሱስ መናገር መዝሙር መዘመር ከጀመሩ ቀን ጀምሬ እናቴ ጋር ተገናኝቼ አላውቅም። ግን እናቴ ጋር ብለያይም ያገኘሁት ክርስቶስን ስለሆነ ነው አይመለከተኝም ብዬ ዞር ያልኩት። ገብቶሃል የምልህ? እግዚአብሔር ይመስገን። እሱ ነው ዋናው የሚያስፈልገው እሱ ነው። በሃይማኖቴ ወይም የፈለኩትን ሃይማኖት ስላሱ ከጣሉኝ ኢየሱስን ብዬ ከጣሉኝ ድሮም እንደማይወዱኝ ነው የማስበው። ራይት። እኔ የምረዳው እንደዛ ነው። ስለ ጌታ በሰዎች ዘንድ የፈለከውን ብትጠላ በቃ ስለ ስሙ ነው። ይሄንን የወንጌሉን እውነት አሁን እየተማርክ የውሃ ጥምቀቱን የሚያጠምቅሃል ወንጌላዊ እና የሚያስተምርሃል። ሌሎችም ሰዎች አሉ። እውነቱን ታውቀዋለህ ኤርሚዬ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል አባባል አለ። እኔ ባደኩበት በባላገሩ ማለት ነውና እኔ መስሎኝ ነበር ከዛሬ 27 ዓመት በፊት ስለ ጴንጤ ሲነገር ምን አይነት ማህበረሰብ ነው በቃ እንደው በመድኃኔዓለም ምናምን ነገር እያን ማለት ነው። ገብርኤል መጥቶ ጨፍጭፎ ጨረሳቸው፣ አጋደማቸው፣ አዳራሻቸው ውስጥ መብረቅ ልኮ ምናምን ነገር ተብሎ ሁሉ ሰው እንዲፈራ ማለት ነው። እኔ ሰምቻለሁ ይሄን በጆሮዬ እዚህ አምቦ የሚባል ሀገር ምናምን ነገር ብለው ማለት ነው ያኔ። እና ሲታይ መጨረሻ ውሸት ነው። ገብርኤል ለምንድን ነው ከሰማይ መጥቶ ጴንጤ አዳራሽ ላይ መብረቅ ወርውሮ ህዝብን የሚጨርሰው? ጨረሳቸው፣ ገብርኤልን ክደው አሉ። ሲጀምር ገብርኤልን የሚያስክድ ገብርኤል መልአክ ነው። የእግዚአብሔርን መልአክ የሚያስክድ ወንጌል እኛ የለንም። የእግዚአብሔር መልአክ ነው። ኦኬ፣ አይተነው አናቅም። በመጽሐፍ ቅዱስ ላይ ግን ስሙ ተጽፏል። እና በቃ መጥቶ ጨፍጭፏቸው እንትን ብሏቸው ሄደ። ህዝብ እንዳይሄድ ማለት ነው። ህዝብ ወደዛ እንዳይሄድ እና በኋላ ግን ሲጣራ ውሸት ነው። በድመት ስጋ ነው የሚያቆርቡት ተብሎ የሚባለው በተለይ ጎንደር ደግሞ በዚህ በጣም ተወርቷል። ከተማው ድመት የጠፋበት ሁሉ ጭምር ፍለጋ ላይ ነበር። ትክል ድንጋይ በል ደብረ ታቦር በል እስቴ ጎንደር አዘዞ አለ አገልጋይ፣ እዚህ በጣም የምንወደው አገልጋይ ማለት ነው። ድመት ሲጠፋ ጴንጤ ጓሮ ፈልጉ፣ እዛ አርደው ጥለዋቸው ቆዳቸውን ገፈው እየበሉ ምናምን ነገር እየተባለ ማለት ነው። ታውቀዋለህ? ሰምተሃል አይደል? ይሄ ነገር እሱ ጎንደር ላይም ይባላል። ድመት ምናምን ይበላሉ ምናምን እያሉ በልጅነት ይነግሩን ነበር። ይታይ ኤርሚሻ፣ አሁን እንደው በመድኃኔዓለም እኛ በእግዚአብሔር መልክና አምሳል የተፈጠርን ሰዎች እንዴ! የስጋ አምሮት እንኳን ቢኖረን እኮ ቢጠፋ ቅንጥብጣቢ ስጋ ከስጋ ቤት እንጠይቃለን እንጂ ድመት በባህላችን እኮ ተበልቶ አይታወቅም። በመድኃኔዓለም ለምንድን ነው እንደዚህ የሚወራው? አየህ፣ ይህንን እውነት ሰዎች ሰምተው ወደ መካነ ኢየሱስ ወይ ወደ ቃለ ሕይወት ወይ ወደ ሙሉ ወንጌል ወይ ወደ ክርስቶስ አብያተ ክርስቲያን ወይ ወደ አማኑኤል ወይ ወደ ገነት ቸርች ወይ ወደ ሕይወት ብርሃን ጤናማ ወደሆኑ ወደኛ አብያተ ክርስቲያናት ሄደው ስለ ጌታ የሚነገረውን ወንጌል ሰምቶ ህዝብ እንዳይድን ለማከላከያነት ነበር እንደዚህ ያደርጉ የነበሩት። ግን ሰው እያደር ንጋትና ጥራት እያደር ነው እንደሚባል እያየው መጣ እና በስጋ እንደዚህ አይነት ነገር እንደማናደርግ አዩ እና ጌታ እግዚአብሔር እውነት ይዋ ሊደር እንጂ እውነት መውጣቱ አይቀርም። ያው እኛም ትናንት እንደዚህ አድርጎ ነበር ለማለት ነው። ተባረክ፣ ጌታ ይወዳል። ሶል አንድ ቁጥር ጽፈ ነበር አይቼ ነበር ልበር መሰለኝ። ያ ኤርሚ ያ ማይመች ቦታ ስለምገባ ብዬ ነው። አንድ ሁለት ደቂቃ ቅድም ቆንጆ ጥያቄ ጠይቀዋል። ወሰድ እሺ ሰላም ብያለሁ ኤርሚ፣ እንዲሁም ኢየሱስ ብቸኛ ሁለተኛው ኤርሚ ማለት ነው። እና ዳኒ፣ ቤኪ ሁላችሁም ትግርማ ታች ያላችሁም ሰላም ብያለሁ። አሁን ብዙ ሰው የሚጠይቀውን ጥያቄ ነው ቅድም የጠየቀው፣ እንደዚህ ያደርጋሉ ምናምን እና ኤርሚ አንተ መልሰለታል። ግን በደንብ ስትረስ አድርጌ መናገር ስለፈለኩኝ ነው። እንግዲህ ብዙ ነው ስማችን የሚያጠፉት። ለምሳሌ ናይጄሪያ ወር ሰምዌር የሆነ አፍሪካ ሀገር በቃ ዘመ ብለው በቃ የሆነ ለምሳሌ እንደ ሴት ልብስ ለብሶ ታኮ ጫማ አድርጎ ምናምን ላያቸው ላይ ይወጣ ምናምን እንደዚህ አይነት ነገሮችን ያዩና ጴንጤ ማለት ይሄ ነው ይላሉ ማለት ነው። ኦኬ ብራዘርስ ኤንድ ሲስተርስ ኑና እዩ። እኔ አሁን ምላችሁ ምንድነው ኑና እዩ እስቲ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ አማኑኤል ቤተክርስቲያን፣ ወንጌል ብርሃን፣ ጉባኤ እግዚአብሔር በጣም ሊስት ኦፍ ቤተክርስቲያኖች አሉ። ሂዱና እስቲ እዩ። እንደዚህ አይነት ልምምድ የለም። ኦኬ የለም እንደዚህ አይነት ልምምድ። ስለዚህ የኢትዮጵያን ወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ
ስለዚህ የምትመጡበት ቤተክርስቲያን በክርስቶስ ኢየሱስ ጌትነት የምታምንና ኢየሱስ ክርስቶስን የወንጌሏ ማዕከል አድርጋ የምትሰብክ ቤተክርስቲያን ነች። ኦኬ ሶፍት ማብላት ምናምን እነዚህ ፐርሰናል የሆኑ ስህተቶች ናቸው። ኦኬ ግለሰቦች የተሳሳታቸው ናቸው። ስለዚህ እነሱ እንዳይዟችሁ። ኦኬ በእኛ ሀገር እስቲ አምጡ ሳሪያስ ጋር አምጣ እስቲ የለም። ኦኬ ታኮ ጫማ አድርጎ የሴት ልብስ ለብሶ የሚሰብክ ኢትዮጵያዊ ሰባኪ አምጣ እስቲ እኛ ያላየነው እስቲ አምጡ የለም። ኦኬ ስለዚህ የወንድ ምንድነው ይሄ ልክ ቅድም እንዳወራችሁት የድመት እንትን ያቆርባሉ ምናምን ብሎ ስም እንደሚያጠፉና የሰዎችን ልብ ለመስጋትና ወደ ወንጌላውያን አማኞች ሰዎች እንዳይሄዱ ለመከላከል ሰዎች ከኦርቶዶክስ እንዳይወጡ ለማድረግ የሚደረግ የስም ማጥፋት ነው። ኦኬ የስም ማጥፋት ነው። የፈለገ ግን ጭላሸት ብትቀቡት ጥሩነቱ ምንድነው? እኛ የተከተልነው ጌታ በማንኛውም አይነት ጭላሸት የሚደበቅ የሚጠፋ የሚደበዝዝ ጌታ አይደለም። ኢየሱስ የፈለከውን በአጋንንት አለቃ መንፈስ ነው አጋንንት የምታወጣው ብሎት ያውቃሉ። ኢየሱስን ራሱ ነው እንደዛ ስላልከው ጌታ ኢየሱስ ክርስቶስን ልታሳንሰው ከጌትነቱ ዝቅ ልታደርገው ከመጣበት የማዳን ስራ ዝቅ ልታደርገው አትችልም። ኦኬ አትችልም። ስለዚህ ኢየሱስ ክርስቶስን ኦኬ ጌታችንን በመዋዕለ ሥጋዌው ወይ ደግሞ በዚህ ምድር በስጋ በነበረበት ወቅት እንደዚህ የጭላሸት መቀባት ስራ ሲሰራበት ነበረ። ኦኬ አሁንም በወንጌላውያን አማኞች እሱን በተከተልነው ሰዎችም ላይ ደግሞ እንደዚህ አይነት ጭላሸት መቀባት ኦኬ እዚህና እዛ የተደረጉ የሰዎችንና እኛን ጋር ምንም ግንኙነት የሌላቸው ሰዎች የሚያደርጓቸውን ችግሮች አምጥተው እዚህ እኛ የተከተልነው ጌታ ላይ ለመቀባትና ለመለጠፍ ይፈልጋሉ። ሶ ወደ እነሱ አይደለም እንጠራችሁ ኑና እዩ። ኦኬ ሊስት ኦፍ ቤተክርስቲያኖች በጣም ብዙ ቤተክርስቲያኖች አሉ። ኦኬ ጤናማ እንደዚህ አይነት ልምምድ ካያችሁ አትምጡ ነው ሂዱ። ኦኬ አትከተሉ፣ ከነሱ ጋር ህብረት አታድርጉ፣ ግን አታገኙትም። እስቲ ወንጌል ብርሃን ሄዶ አንድ እስቲ ኦርቶዶክሳዊ እስቲ አምጥቶ ያሳየን እስቲ ግብረ ሰዶምን አሁን ለምሳሌ እንደነፈለጋ አይነቱ ግብረ ሰዶም ያንን ጴንጤ ግብረ ሰዶም የተቀበለ ምናምን ይላል። እስቲ አምጣ። የኢትዮጵያ ቤተክርስቲያን ሪኮግናይዝ ያደረገች ቤተክርስቲያን አምጣ። የለም። መሰረተ ክርስቶስ ነው የምታመጣው? ማንን ነው የምታመጣው? የለም። ኦኬ የለም። ስለዚህ በሌለ ነገር ሰው ሰርች አያረግም። ገና ለገና እኛም ብቻ ነው የሚሰማው በሚል ብቻ ጭላሸት መቀባት ይሞክራሉና ልላችሁ የምፈልገው ምንድነው በጣም ብዙ ቤተክርስቲያኖች አሉ። ኦኬ በጣም ብዙ በኢትዮጵያም ከኢትዮጵያ ውጭም በጣም ብዙ ጤናማ ቤተክርስቲያኖች አሉ። እነዛን ቤተክርስቲያኖች ፈልጋችሁ ብዙ ጊዜ በግለሰብ የሚዘወሩ ቤተክርስቲያኖች እንደዚህ አይነት ችግሮች ይገጥማቸዋል በግለሰብ። ኦኬ ነገር ግን ብዙ አብያተ ክርስቲያናት ደግሞ አሉ፣ አንጋፋ ቤተክርስቲያኖች አሉ። ኦኬ ወደ እነዛ አብያተ ክርስቲያናት እየሄዳችሁ ጌታን ኢየሱስ ክርስቶስን በመቀበል ደህንነት በመማር ደቀ መዝሙርን በመሆን ኦኬ ወንጌልን ወደ ማገልገልና ወደ ኖርማል ህይወታችሁ መመለስ ትችላላችሁ። ሁለተኛ ሃይማኖት አይደለም የምትቀይሩት ወይ ደግሞ ሃይማኖት አይደለም የምትቀበሉት። ጌታ ኢየሱስ ክርስቶስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። that's all። ኢየሱስ የመጣው ህይወት ሊሆነን ነው። ሞት ውስጥ የነበርን ሞት የተፈረደብን ሲኦል የሚጠብቀን የዘላለም ጨለማና ፍርድ የሚጠብቀን ሰዎች ለኛ ኢየሱስ የመጣው ሃይማኖት እንዲሆነን የምንጋደልለት ማለት የምንገልለት ሃይማኖቴ ነካችሁ ምናምን ብለን የምንገልለት የምንሳደብለት የምናንቋሽሽለት ይሄ ሌላውን እንትን ጭላሸት የምንቀባለት አይነት ጌታ አይደለም። እሱ አይነት ሃይማኖት አይደለም የተቀበልነው። ኖ እኛ ኢየሱስ ክርስቶስን የተቀበልነው ይሄ ጌታ ህይወት፣ መድኃኒት፣ እረፍት፣ ሰላም ብቻ ነው። that's it ያሳርፋል። አሁን ወንድሜን ኤርሚን አስጨከነው ምንድነው ማዘሩ ስትዘጋው ምናምን በቃ ከዚህ በኋላ ልጅ አይደለም ምናምን ሲባል ያስጨከነው የገባው እውነት አለ። ይሄ ጌታ ሃይማኖት እንዳልሆነ ህይወት እንደሆነ ገብቶታል ማለት ነው። ስለዚህ ኢየሱስ ክርስቶስ ህይወት ነው፣ ሰላም ነው በቃ። ስለዚህ ደህንነትንና እረፍትና ሰላምን የሚፈልግ ሰው ብቻ ነው ወደ ኢየሱስ የሚመጣው። ሃይማኖት ሆነ ቆንጆ ሃይማኖት ብዙ ሚሊዮን ቢሊዮን የሚከተለው ሃይማኖት አለላችሁ። ነገር ግን በዛ ውስጥ እረፍት የለም፣ ሰላም የለም፣ የዘላለም ህይወት የለም፣ የዘላለም ህይወት እርግጠኝነት የለም፣ ደህንነት የለም። ስለዚህ የምትመጡበት ቤተክርስቲያን በጣም ብዙ ነው። ስፔሻሊ ኤርሚ የሚገርም ነገር በዚህ መናገር የምፈልገው ሰሞኑን አንድ ሰው ምን መሰከረልኝ እንግዲህ በዚህ ባንተ አገልግሎት የሚገርም እንደው ምንድነው የገባኝ ይሄ ጌታን ኢየሱስ ክርስቶስን ከተቀበለው በላይ ባይዘዌ የጸናው ይበልጣል። ባይዘዌ
ይሄ ልቡ ሲንገዳገድ የነበረ በጓደኛ በምናምን በሪሌሽንሺፕ ምናምን ወደ ኦርቶዶክስ ድንገት ሊያጋድል የነበረ በተለያየ ሲቹዌሽን የተያዘ ይሄም እውነት ይሆን እንዴ ብለው ሲጠራጠር የነበረ እንዲቆርጥለት ነው ያደረከው በዚህ አገልግሎት ውስጥ ማለት ነው። እና አንዲት እህት በጣም በርትታ በጣም ጠንክራየውና በጣም ገረመኝ ማለት በዚህ ባንተ አገልግሎት ማለት ነው። መጽሐፍ ቅዱስ ወደ ማንበብ ከዛ ወደ ደቀ መዝሙር ወደ መሆን ወደ መጠመቅ በቃ ይሄ ክርስትናው ላይ ጥብቅ ወደ ማለት እና የጸኑት ይበልጣሉ። ኦኬ የጸኑት ይበልጣሉ። ሁለተኛ አይናቸውን ወደ ጨለማ እንዳያዩ የሆኑት በጣም ይበልጣሉ። እና በወንጌል አማኝነታቸው በክርስቶስን በመከተላቸው እርግጠኛ ሆነው ልባቸው እርፍ ያለ በዚህ አገልግሎት በጣም ብዙዎች ናቸውና መስክሩ ብትላቸው ወጥተው የሚመሰክሩ እንዲህ ነበረ አሁን በቃ ጸንቼ እንደዚህ ወደዚህ ጨለማ እንደዚህ አይነት ጨለማ ነው እንዴ ምናምን ብለው ወደ ክርስቶስ ኢየሱስ ፊታቸውን በትክክል ያዞሩ የጸኑ በጣም ብዙዎች አሉ። የዳኑትም እንደዛው እጅግ በጣም ብዙዎች ናቸው። ስለዚህ እንደውም በየቀኑ እድል ሊሰጣቸው ይገባል እላለሁ እኔ 30 ሚኒት ወር 1 ሰዓት ጌታን የሚቀበሉ አሁን ኤርሚ ላለፈው 2 ዓመት ነው የሰማ ላለፈው 3 ዓመት 10 ዓመት 7 ዓመት የሰሙ 1 ወር 2 ወር የሰሙ ጌታን ኢየሱስ ክርስቶስን መቀበል የሚፈልጉ ልባቸው ወደ ክርስቶስ የሚያጋድልባቸውና ሊመሰክሩ የሚገባቸው በጣም ብዙዎች አሉ። ከዚህ በፊት ማንዱ ቢታስታውሳለ ሰርፕራይዝ አድርጎና 2 ዓመት ከዚህ ከኢትዮጵያ ተነስቶ ካናዳ ገብቶ ጌታን እዛው አልጋው ላይ ቁጭ ብሎ ተቀብሎ እንዴት ምን አይነት ከዛ ደቀ መዝሙር ተምሮ ምናምን አገልጋይ እንዴት እንደሆነ ምናምን አይተናልና እንደዚህ አይነት በጣም ብዙዎች አሉ እና የጸኑት ደግሞ በጣም ይበልጣሉ ለማለት ነው። ተባረኩ። ቴንክ ዩ ወንድማችን ሶል ተባረክ። ልክ ነው። በጣም ብዙ ሰዎች በውስጥ መስመር እንዲህ አይነት ጽሁፍ እጅግ ለቁጥር የሚያታክት ሜሴጅ መጥቶልኝ አንብቤ አውቃለሁኝ። በእነዚህ 10 ዓመት ውስጥ በጌታ ቤት የነበሩ ያሉ ግን እግራቸው ወደ ውጭም ወደ ውስጥም የቆመ ማለት ነው እና ግማሹ ቤተሰብ፣ ግማሹ በትዳር አጋር፣ ግማሹ በብዙ አይነት መንገድ ብቻ ወደ ኋላ ለማፈግፈግ ያሉ ሰዎች ጸንተው ቆመው እግዚአብሔር ሲያመሰግኑ ብዙዎች ልከውልኛል። ለእግዚአብሔር ክብር ይሁን። እንደው በጣም ብዙ ጊዜም እንደዚህ ኤርሚ ለማያምኑት ብቻ ሳይሆን ለኛ ለምናምንም ሰዎች እኮ እጅግ እግዚአብሔር በአንተ በኩል ጠቅሞናል ብለው ያሉ ሰዎች አሉ። ክብሩ ለበጉ ለኢየሱስ ይሁን፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለአምላካችን ይሁንለት። እግዚአብሔር ነው የሚያደርገው። እንኳንም ጸኑ፣ እንኳንም ቆሙ በጌታ ቤት። አሁንም ጸንታችሁ ቁሙ፣ አትናወጡ። የተሰጠን የዘላለም ሕይወት ነው ወገኖቼ፣ የተሰጠን የዘላለም ሕይወት ነው። የዘላለም ሕይወት ማለት በምንኛ ቋንቋ በምንኛ ቃላት ሊገለጥ ይችላል? በእውነት ቃላት ያጥርብኛል። የትኞቹም ቃላቶች እዚህ ፕላኔት ላይ የሚነገሩበት ሰው ቋንቋ የቱንም ያህል በተከሸነ ቃላት እንግለጠው ብለን ብንል ልንገልጠው እና ልናብራራው የማንችለው ህይወት ማለት እኮ ነው። ከሞት በኋላ ስላለ ህይወት እርግጠኛ ሆነን ላንጠፋ እግዚአብሔር ወደ መንግስቱ የጠራን ያ እና ተባረኩ ለማለት ወዳለው። ቴንክ ዩ ሶል፣ ጸጋ ይብዛላችሁ። ቴንክ ዩ እና ኤርሚዬ ኦኬ፣ እሱን ለአንተ ልስጥህ እችል በልና ለአንተ ስልኬን የሚፈልጉ ሰዎች ካሉ ከነዛ ከጓደኞች ውስጥ ምናልባት ሊያወሩኝ ፈልገው ስልኬን ከፈለጉ የዋትስአፕ ቁጥሬን የሰጠው ስጣቸው። ሊያወሩኝ ከፈለጉ ላወራቸው እችላለሁ። ኦኬ፣ እዚህ በውስጥ ነው የሚያናግሩኝ ምናምን ሰዎች? አዎ፣ በውስጥ የሚያናግሩ ሰዎች ድንገት ላበረታታቸው እፈልጋለሁ። መልካም ፈቃዳቸው ከሆነ አሁን ሚስተር ፖታቶ የሚባለው ልጅ ለራሱ እዚህ የጻፈ እያየሁት ነበር። እኔ ቤት ይመጣ ነበር እና በጣም ብዙ ጊዜ ክርክር ነበር። እኛ ቤት ጠብ ነበረ። ሞዴሬተር የነበራቸው ሰዎች ብሎክ አድርገው ሸኝተውት ነበርና አሁን እያየሁት ነበር። አነሳሁት አጋጣሚ። እሱም ራሱ እዛ መጥቶ እየተቃወማቸው ምናምን ነገር ነበር። በጣም ነበር የሚሰርቡት አለ እንዴ። አሁን ማነው ስሙ? ሚስተር ፖታቶ በጣም ብዙ ነገር አይቷል። እኔ ጋር እየመጣ ካለ እስኪ ና ወንድማችን፣ ካለ ና እናገኝ። ብራዘር ፈቃድ ከሆነ ና። ማራናታ እህቴ፣ ከይቅርታ ጋር ታች ላወርድሽ። ቴንክ ዩ። ይኸውልህ ሰው ሃፒ ቱ ሲ ዩ እያለ ነው።
ሚስተር ፖታቶ ኦኬ ሚስተር ፖታቶ አገኘሁት። ፎሎ መልሼለታለሁ። እሺ ወንድማችን እንኳን ሰላም ኤርሚዬ፣ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? እኔ አክቹሊ ክርስቲያን ነኝ። ቴንክ ዩ በጣም ስላገኘሁ በዚህ አጋጣሚ እንደውም ስላስገባኝ አመሰግናለሁ። እኔ ኤርሚን ያኛውን ሁለተኛውን በጌታ አሁን ወንድማችን የሆነውን አንድ ጊዜ ሲያወራ አየሁትና በጣም ኦፕን ነው በቃ ማይንዱ ማለት ነው። እና የሚገርምህ እኔ ብዙ ጊዜ አንተን እከታተላለሁ ትንሽ ያለችኝንም እውቀት ለማውቀው ሰው ወይም ለማገኘው ሰው ለማጋራት እሞክራለሁ። እና እሱ ፔጅ ገብቼ ጀስት ቀላል ጥያቄ እሱ የሚያነሳቸውን ትክክል ነህ መጠየቅ ተገቢ ነው፣ እኔም እንዳንተ ነበርኩ ምናምን እለዋለሁ ማለት ነው። ይቅርታ አሁን ልጄን ትያለኝ። ከዛ በቃ በዚህ እንትን እኔ ፖዚቲቭ ነገር ባይዘው አልከራከራቸውም። እንደውም የማደርገው ምንድነው ጀስት መጠየቅ እኮ ይሄ ሰዋዊ ማንነታችን ነው። ለምሳሌ ታማልዳለች አታማልድም ብሎ ሰው ውስጡ ጥያቄ ከፈጠረበት ምንድነው ክፋቱ በመጠየቁ? ገባ? እንዲህ አይነት ነገሮችን ሼር ሲያደርግ በጣም ፖዚቲቭሊ አበረታታሁት ማለት ነው። እና ጓደኞቹ አልወደዱኝም። የሚገርም ብዙ ጊዜ ብሎክ ሊያደርጉኝ ይሞክራሉ። እንደውም ኤርሚ ነው ኖ ክፉ ነገር አልተናገረም ተውት ምናምን እያላቸው ማለት ነውና መጨረሻ ላይ ግን ያው ብሎክ አደረጉኝ። ላገኘውም አልቻልኩም። እኔ ግን ብዙ ጊዜ ፈቃደኛ ከሆነ እንደውም አንተ ፔጅ ወይም ደግሞ እነ ዳኒ ጋር ምናምን እየመጣ እንደው ያለውን ጥያቄ እንዲያቀርብ ነበር ፍላጎቴ። ግን መቸኮልም አልፈለኩም። ልጁ በራሱ ጎበዝ ነው። ሆነስትሊ ሂዋን አስክ እና ደግሞ የሚጠይቀው ጥያቄ ደግሞ ተገቢውን ነገር ማግኘት ይፈልጋል። ፕሬዠር ቢኖርበትም ማለት ነው። መጨረሻ ላይ ግን እግዚአብሔር እርቶት እዚህ አየሁት። በጣም ነው ደስ ያለኝ። በቃ እኔ ምንም የተለየ ነገር ያደረኩት ነገር የለም። ግን ኤርሚ የኛው ማለት ነው። እውነቱን ተናገር፣ ያንተ ስራም ውጤት ነው ማለት ፈልጋለሁ። አመሰግናለሁ። ኤርሚ እንዴ ከምንም በላይ በጣም የሚደክመው የተናደርንም እየበሸቅንም ቢሆን እውነታውን ስለሚነግረን የእውነት ይመራል። በደንብ እንሰማለን። እኔ ዛሬ ላይ የወጣሁትን ቪዲዮውንም የከፈትኩትኝ ለማንም ከፍታለሁ ለክርስቶስ ለመመስከር ግን የዘላለም ሕይወትን ለማግኘት አይደለም። ቪዲዮ ቤቴንም እንደዚህ ያሳየው ራሱ ብታይ እኔ በጣም ደስተኛ መሆንበት ነገር ነው። ለሌሎችም ደግሞ የምናገረው ነገር በዚህ አጋጣሚ አዎ ታወሩኛላችሁ፣ ጥርጣሬ ያለ ማህበረሰቡ ጎንደር ላይ አውቀዋለሁ፣ ተወልጄ አድጌበታለሁ። ለክርስቶስ የሚበልጥ ነገር ግን የለም። እውነቱን እንገራችሁ እኔ የተረዳሁት እሱን ነው። ሁላችንም ኖረን ነገ እናልፋለን። ብቻ አይደለም ጥለናት እንሄዳለን። የዘላለም ሕይወታችንን ማናበላሽ የዚህኛው ስቃይ ሆኖብን ያንኛውንም ከምናበላሽ ዓለምን ሁሉ ንቀን ወደ ፈጣሪያችን ብንጠጋ የተሻለ ነገር ነው የሚል እምነት አለኝ በእኔ በኩል። ዋው ዓለምን ንቀን ከሱ ጋራ መሆን ይቻለናል። ዋው በቃ የክርስትና ልኩ እዚህ ድረስ ነው። እዚህ ድረስ ነው። ጌታ ኢየሱስ ይረዳሃል፣ ረድቶሃል፣ ይረዳናል። ከወሰኑት ጋር ከጨከኑት ጋር ጨክናል። በዚህ አጋጣሚ ኤርሚ አቤት የሚገርም ነገር እኔ የዛ ማህበረሰብ ጎንደር ተወልጄ ሳድግ በስደት በነበርኩበት ሰዓት የሚገርም ነገር እንጾማለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ ምናምን ነገር። ከዛ በኋላ የሆነ ቀን ጣለኝ ማለት ነው። ለእኔ የሰጠው እድል እግዚአብሔር በጣም ብዙ መሆኑን ነው የምነግርህ በዚህ አጋጣሚ። እና በዛ ሰዓት ላይ በወደኩበት ሰዓት እኔ ያመንኳቸው የተማመንኳቸው ጓደኞች እስከነ ቤተሰቦቼ ማለት ነው ጆሮ ዳባ ብሎኛል። እና በረንዳ ላይ ወጥቼ ወድቄ ምናምን ሁላ ነገር አውቃለሁ እዛ ሀገር ላይ በነበርኩበት ታይም። እና ጀስት በዛ ሰዓት ነው ለመጀመሪያ ጊዜ እግዚአብሔርን ቀና ብዬ የጠየቅኩት። ማለት ምን አድርጌ ነው ብቻ ነው ያልኩት በማልቀስ ያው። በዛ መካከል ግን ምን ተረዳው በህይወቴ ውስጥ ሁሉም ሰው አለው የሚልህ አብሮ የሚከብህ አብሮ ያለው ሰው በሙሉ እስኪ ውደቅ፣ እስኪ ተፈተን፣ እስኪ የሆነ ቦታ ላይ ሁንና ከዛ በኋላ ድርሻን ታገኘዋለህ የሚል እምነት አለኝ። እና በዛ ነው እኔ ክርስቶስን ከዛ በኋላ መቅረብ፣ መጠጋት፣ መፈለግ የጀመርኩትኝ።
ከዛ ከአንተ ፔጅ የመጣው ብዙ ነገሮች የምትናገራቸው እውነት ነው። እውነትን ደግሞ ከመቀበል ወደ ኋላ አይደለም። የኔ ባህሪ እንደዛ ነው። እውነትን እቀበላለሁ። አንድ ሰው እውነት እየተናገረ ከሆነ እሱን ሳፖርት አደርጋለሁ። እውነት ካልሆነ ደግሞ ፊት ለፊት ነው የምጠይቅና በዛ አጋጣሚ ነው እንግዲህ በህይወቴ ውስጥ አገኘው ክርስቶስን። ወደ ክርስቶስ መጣው፣ ተማርኩ፣ የገባኝን ልክ ገባኝ። ከዛ በኋላ ግን ማንነቴን እየቀየርኩኝ ወደ ትክክለኛው እምነት መጥቻለሁ። ከአንተ ጋር መጥቼ ከአንተ እግዚአብሔርን በመቀበሌ ክርስቶስን በመቀበሌ በጣም ትልቅ ደስታ የተሰማኝ፣ ልበ ሙሉ ሁኜ ነው እያወራሁ ያለሁት። በጣም ደስተኛ ሁኜ ማለት ነው እያወራሁ ያለሁት። እግዚአብሔር የተመሰገነ ይሁን። እንግዲህ ወደፊት ያለውን ነገር እግዚአብሔር ነው የሚያውቅ። ከእግዚአብሔር ጋር ብዙ ስራዎች ይጠበቃሉ። እኔም ትምህርት በደንብ እማራለሁ፣ ንስሐም እገባለሁ፣ እጠመቃለሁ። ያንን ሁሉ ነገር ለማድረግ ደግሞ ያው ከእግዚአብሔር ጋር እንግዲህ ነገሮችን ማየት ይሻላልኝ። አመሰግናለሁ በጣም ኤርሚ፣ ዳጊ፣ ሁላችሁ በተለይ ዳኒ በጣም ይቅርታ ላስቀየምኩ ነገር ካለ ምናልባት ዳኒ። ኤርሚሻ ምንም ያስቀየምከን ነገር የለም። እግዚአብሔር ይባረክ። እንኳን ጌታ ረዳ። ያው እግዚአብሔር ሲጠራ እግዚአብሔር ወደ ራሱ ሲያቀርብህ ነውና እኛ ምንም ነን፣ እግዚአብሔር ነው የሚሰራው በእኛ ውስጥና ጸጋው የተባረከ ይሁን። የጸጋው ባለቤት እግዚአብሔር የተባረከ ይሁን። ምናልባት እንደው እዚህ ሆነው ለሚሰሙን ሰዎች ሶፍት ማስበላት ምናምን ሲሉ እንሰማለንና አላወቃችሁም። እግዚአብሔር እኔ አሁን የሚገርመው ነገር ወንድምነትን እዚህ ያለን ክርስቲያኖች ሶፍት በልተን አናውቅም። በፊት ግን ብዙዎቻችን ገራባ እንበላ ነበር። ገራባ ማለት ነው የፍየል እንትን እንበላ ነበር ማለት ቅጠል፣ ብዙዎቻችን ማለት ነው። አተላ እንጠጣ ነበር ማለት የመጣንበትን እንዳንረሳ ነው። ጌታ ሲያስመጣን ጌታ አሁን ሲደርስልን ወዳጃችን ማለት ቱቦ ውስጥ እናድር ነበር። በጅብ ምናምን ተከበን የምንገባ ሰዎች ነበር። ጋይስ ጌታ እኮ ነው የገላገለን። አሁን ይኸው ጌታ ይመስገን ሶፍት አለም ደህና ምግብ እየመረጥን ነው የምንበላው። እንኳን አይደለም ሶፍት ማለት ምንጫችን ጌታ ሲጠራን ሲደርስልን ቤተሰብ ፊት እንኳን እኛን ለማቅረብ ቤተሰብ የሚሸማቀቅብን ሰዎች ነበር። አረ ጠረናችን የተቀየረ በጣም ከባድ ሱስ ውስጥ የነበርን ሰላም የሌለን ደስታ የሌለን ሰዎች ነበር። ወዳጅ አንተ ሶፍት ነው የሚገርም። ሃይማኖት እኮ ነበረን፣ ክር አስረን ነበርን። በ40 ቀናችን ተጠምቀን ኢየሱስን ግን አናውቀውም ነበር። አየህ በጉያችን የነበረው መጽሐፍ ቅዱስ አልነበረም። በጉያችን እንከት የነበረው የፍየል ምግብ፣ የእንስሳ ምግብ፣ ጫት ይዘን የምንዞር ነበርን ብዙዎቻችን። ከሰው ተራ የወጣን ማለት ነው። ሰው ባጠገባችን ሲያልፍ ጋን የተከፈተ ያክል የምንሸት ብራዘር የምንሸት ማለት ጋን በቃ የጠላ ጋን ያረቄ ምናምን እንዲህ አይነት ሰዎችን ነው ጌታ ሰብስቦ ዛሬ ሰው ያደረገን። ወዳጄ ኢየሱስ ባይደርስልን ኖሮ ሃይማኖት እያለን ገዳም ለገዳም እየተንከራተትን ግን በዝሙት ዓለም ውስጥ የተነከርን ሰዎች ነን። ኢየሱስ እንኳን አይደለም አሁን ሶፍት ሊያስበላም ብራዘር ጌታ እኮ ነው አሁን ሰው ያደረገን ወዳጆች። እሱ እኮ ደርሶ ነው አሁን የምታዩት ሰው ጌታ ደርሶለት ነው። እግዚአብሔር ይባረክ። እና ጌታ ሲጠራን የጠራን ለዚህ ክብር ነው። አሁን ሰውን ከሰዎች መካከል ቤተሰብ አያፍርብንም። ከሰዎች መካከል ጌታ ቀላቀለን። እንኳን አይደለም ለመንፈሳዊ ለዘላለም ሕይወት ተስፋችን ቀርቶ ኢየሱስ በምድር እንኳን አላሳፈረንም። የክርስቶስ ኢየሱስ ሆኖ በምድር ይሄ ነገር ጎዳኝ የሚል ሰው ካለ እስቲ በታማኝነት አንድ ቁጥር ይጻፍ። ኢየሱስን በመከተል ይሄ ነገር ጎዳኝ የሚል ሰው ማንም የለም። በድፍረት የምናገር ኢየሱስ ክብራችን፣ ሞገሳችን፣ ጌጣችን ሆኗል። እንኳን አይደለም የዘላለም ሕይወት ተስፋ ቀርቶ የኢየሱስ በመሆናችን አሁን አምሮብናል ብራዘር። እንኳን አይደለም ማለት ነው። ክብር ለጌታ ይሁን። ነፍሳችን ብቻ አይደለም ስጋችን ጭምር ወዝ አግኝቷል፣ ሞገስ አግኝተናል። አዋዋላችን ተቀይሯል።
ክብር ለአምላካችን ለእግዚአብሔር ይሁን። ደሞዝ ተቀብለን ብዙዎቻችን ከነበረብን ሱስ የተነሳ ሌላኛው ደሞዝ እንኳን እስኪመጣ ድረስ ጊዜ አልነበረንም። ተበድረን የምናጠፋ ሰዎች አልነበረን ብዙዎቻችን። ብራዘር በሱስ ዓለም እኮ የተጨማለቀ ትውልድ እኮ ነው። ጌታ እኮ የዓለምን ምናምንቴን የሰበሰበው ምናምንቴዎች ማለት ነው። ሰው እኮ ሲያስቸግር እባካችሁ ይህንን ሰው ውሰዱልኝና እንደው በጌታ ይሁን ጴንጤ አድርጉት እኮ የሚባል እኮ ነው ጌታ። አይገርም? አስቸጋሪ እየተለቀመ እኮ ለኢየሱስ እኮ የሚሰጥ እኮ ነው። ስሙ ይባረክ። ጌታ አስቸጋሪውን እየተቀበለ ግን ወንጌላዊ አድርጓል፣ ፓስተር አድርጓል፣ ለቁም ነገር ለማዕረግ አድርሷል። ጌታ ይታማል እንዴ? በጭራሽ በፍጹም ጌታ አይታማም። አሁንም ዓለም የሰለቻቸው ቤተሰብ የሰለቻ ሰዎች አላችሁ። አዎ ኑ ወደ ኢየሱስ። እኛ ማዕረግ ያገኘ ወግ ያገኘ ነው ከኢየሱስ የተነሳ። ኑ ወደ ኢየሱስ ብራዘርስ ኑ። የተገፋችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ። ቀንበር የከበዳችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። እሱ ውበታችን ድምቀታችን ነው ኢየሱስ። ሰው ዓለም የከዳችሁን ቤተሰብ የጣለውን አዎ ኢየሱስ አባት መሆን ይችላል፣ እናት መሆን ይችላል። ብራዘር አየህ፣ ዓለም በቃ ቤተሰብ እምቢ ያለውን አገር የሰለቸውን ዱርዬውን ኢየሱስ መቀየር ይችላል። እስቲ ዞር ብለህ ተመልከት። ዱርዬ እኮ የተሰበሰበበት እኮ ነው ዓለም ብራዘር። ያለ ኢየሱስ ለዚህ ነው ጴንጤ ሲጣላ ያለ ኢየሱስ ከሆነ ከባድ ነው። ዓለም ምናምንቴን የተሰበሰበ ብዙዎቻችን ዱርዬዎች፣ አጭበርባሪዎች፣ ወንበዴዎች ነበርን። ኢየሱስ መጥቶ ነው ታሪካችንን የቀየረው። ምናችንን እንደነካ አናቅም። ለዶክተር ያስቸገርን እብድ የተባልን በቃ የለየልን ሰዎች ነበርን። ሱስ የተጫወተብን ዓለም እንደ ልቧ እኛ ላይ የተራገጠች የእንደዛ ከንቱ ሰዎች ነበርን። እናውራ ካልን ጌታ ከምን አሁን ስለ ሶፍት ነው የሚደንቃችሁ ብራዘርስ? የምን ያ ህይወታችን ብልነግራችሁ በጣም ነው የሚገርማችሁ። ከዛ ግን ከጨለማ ኢየሱስ አውጥቶ ዛሬ ሰው አድርጎን ሕያው ምስክሮች ነን። ጌታ ይችላል ጌታ። እና ዛሬም በዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ ሳይመሽ ወደ ኢየሱስ ኑ። ወንጌላችን ይሄ ነው። እኛን የቀየረ ጌታ እናንተንም ይቀየራችኋል። የገባንና የተረዳነው እውነት ይሄ ነው። ኢየሱስ ክርስቶስ ሰውን ሁሉ ይወዳል። መልእክታችን ይሄ ነው ጋይስ። ኢየሱስ ስሙ ይባረክ። እንኳን የጌታ ሆነን። አሚን። ዳኒ ያለፈበት ሰው በደንብ ያውቀዋል። ዛኒ ልትናገሪ ነው መሰለኝ። ሻሎም ስለሆነ ኤርሚያስን ልባርከውና ልተኛ ብዬ ነው። ይቅርታ። ተባረኩ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን እጅግ አድርጌ ነው የማመሰግነው። ክብር ለኢየሱስ ይሁን። ይቅርታ እኔ ልል የገባው ግን አልቻልኩም ባሜ መቆጣጠር። እግዚአብሔር ታላቅ አምላክ ነው። ጌታን እጅግ አድርገን እናመሰግነዋለን። ኤርሚ ትናንትና ፕሮፋይሉን ቀይሮ ሳየው እዚህ ቤት ሲገባና ከዳኒ ቤት ሲገባ አውቀዋለሁ። ስም ቀይር አልከውና ይልቁንም ፕሮፋይልህን ቀይሮ አየሁትና አውቃለሁ አንተ ልጅ ስምህ ሌላ ነበር አልኩት። አዎ ቀየርኩኝ፣ ዝም ብለሽ ታብታብ አድርጊ ያለኝና በጣም ልቤ ነካኝ። በጣም ጌታን አመሰገንኩ። የአገሬ ልጅ ነው፣ የመጣበትን ሰፈር አውቃለሁ። እኔ በህይወቴ ምንም አይነት ሱስ ነገር አላቅም። ሲጋራ ማጨሽ አላቅም፣ መጠጥም ጠጥቼ አላቅም። በጣም በስርዓት ነው ያደግኩኝ። በነበርኩበት ሀገር በስርዓት ነው ቤተሰብ ያሳደገኝ። ግን እስራኤል ሀገር ስመጣ በጣም በትዳር ተሰነካከልኩና እግዚአብሔርን 16 ዓመት ሙሉ ሳልጠራው ሳላመልከው ነው የኖርኩኝ። ተኮርፌው ተቀይሜው። ለዛ ነው ዛሬ እግዚአብሔር ለዚህ መወደው እና ትናንት ሲናገር ለካ ወደው ነበር አለ። ለካ ተነክቼ ነበር
እንዲሁ ዝም ብዬ ነበር ያበድኩኝ አለ። ዝም ብዬ ነበር እድሜን የጨረስኩኝ ያኔም ነክቶኝ ነበራልና እግዚአብሔር ይመስገን በእውነት ለዛች ሀገር በጣም ሸክም አለኝ። በጣም በብዙ ስራት ያለች ሀገር ናት። አውቃታለሁ፣ ሀገሬን አውቃታለሁ፣ ምድሬን በልቼ ጠጥቼ ያደኩባት ሀገር ናት። ግን እግዚአብሔርን እንወዳለን ይላሉ፣ ግን በምን መንገድ እንደሚወዱት ግራ ይገባችኋል። በእውነት መጽሐፍ ቅዱስ እየገባችሁ ሲመጣ ታዝናላችሁ። ባላነበብኩ ነው ምን ኢየሱስ ወይ ባላወቅኩ ወይ ቤተሰቤን አምጣልኝ። በብቸኝነት እንዴት ነው ማመልክ? ብቻዬን ገነት መግባት አልፈልግም፣ ቤተሰቤንም እፈልጋለሁ እለዋለሁ። በጣም የተከበሩ ቤተሰብ ናቸው፣ ሰው የሚያከብሩ ሰው የሚወዱ። ግን ኢየሱስ የለም። ኢየሱስ ብቻውን የሚመለክ ጌታ ነው። ኢየሱስ እሱ ብቻውን ጌታ ነው ወገኖቼ። ሌላ የሚደረብበት አያስፈልገውም። እሱ ነው ሊመለክ የሚገባ በእውነት። እና እግዚአብሔርን እጅግ አድርጌ በጣም ነው የማመሰግነው ስላንተ። ይሄን ወር በጣም የተከፋውበት ወር ነው፣ በጣም ያዘንኩበት ወር። ቲክቶክ ላይ አያሳየኝ እየወጥቼ ነበር። ለምን በንጽጽር የምትሰራ አንዲት እህት ነበረች እዚህ አረብ ሀገር ያለች እና ታይ እንላታለን ብዙ ጊዜ እዚህ አይሁዳውያን ወንድሞች እየገቡ በቃ እኛም ልናወራ ስንል ሞዴሬተር ሁሉ አላቸው ምናምንና ሚውት ያደርጉናል፣ ያስወርዱናል። ለነሱ ሞዴሬተር ሰጥታና በጣም ነው እነሱ ጋር የምትቀራረብ። እስራኤልን ከወንጌላዊ ኤርሚያስ በላይ ነው የምትወድ በዚህ ምድር ላይ። እኛ እንኳን እስራኤልን ልክ እንደ ወንጌላዊ አንወድም። እሷ ደግሞ በጣም ከመውደዷ የተነሳ ባለችበት ሀገር የእስራኤል አርማ ባንዲራ አድርጋ ስንት ጊዜ አስመልሰዋታል፣ ስንት ጊዜ ጠልተዋታል፣ ስንት ጊዜ ገፍተዋታል። ነገር ግን እስራኤልን ከመውደዷ የተነሳ በቃ ባንዲራዋን አድርጋ ሁሉ ነው እንትን የምትና በጣም ኢየሱስን የምትሰብክ ሴት ነበረች። ግን ተይ ተይ ያልናት ይኸው አሁን አይሁዳዊ ነኝ 3 እግዚአብሔር የሚባል የለም እያለች በየፔጁ ሁሉ እየገባች በቤቷን ሁሉ ከፍታ በቃ በጣም በሚያሳዝን ሁኔታ ነው እየተሳደበች ያለች እግዚአብሔር መንፈስ ቅዱስንና በጣም ልብ ያዘነበት ቀን ነው። ግን ጌታ ደግሞ እንደዚህ ያጽናናል። አንዱ ሲሄድ አንዱ ይመጣል። ማናት አቃታለው እህትየው? አዎ ገብታ ነበረ። በቀደም ገብታ ያው ለመታወቅ ነው። እቺ ከታች አንድ ቁጥር ምጽፈው ናት። አዎ እሷ ነች። በጣም ነው በጣም አንጀቴ ስለሷ በጣም ያልኩ ሰኒ ይቅርታ በጣም እኔ እወርዳለሁ። ኤርሚ ጀስት እንጨርሻለሁ። ዋላስ ወርድ ለመናገር ያህል እጅግ በጣም አመሰግናለሁ መጀመሪያ ስላስገባኸኝ። ኤርሚ ከጎን ያለው በትልቅ ስክሪን ያለው ወንድሜ በጣም ሶ ሃፒ ፎር ዩ። እግዚአብሔር ደግሞ በቤቱ ያጽና። ጸልይልሃለሁ። በእውነት እግዚአብሔር መልካም ነው። የመጀመሪያው ልብህን አይቶት መንፈስ ቅዱስ በአንተ ሲሰራ ነበረ። እኔ እውነቱን ለመናገር እኔ ራሱ የታየኝ ነገር ነበረ። በእርግጥ እድሉን አግኝቼ በሰፊው አላወራውህም። እግዚአብሔር ደግሞ በተለያየ መንገድ ተጠቅሞ እዚህ አይቻለሁ። እግዚአብሔርን አመሰግናለሁ። ኤርሚ ተናገሩትን ደግሞ እግዚአብሔር አብዝቶ ይባርክ። እናንተ እዚህ የምትዘሩት ዘር በየቦታው አይታይም እንጂ በእያንዳንዱ ሰው ዘንድ ብዙ ስራ እየሰራ ነው። እኛም ብዙ እውቀቱን ባይኖረንም ካንተ ብዙ የወሰድኩትን ነገር ባገኘሁት ቦታ ጠጠር የተወሰነች ነገር እንላለን። እግዚአብሔር ነው ስራውን የሚሰራው። እግዚአብሔር ደግሞ ብዙ እየባረከን ነው። ወጥተው ሰዎች እንደዚህ ስላልተናገሩ ነው። ኤርሚ ጓደኞቼንም በተወሰነ አውቃቸዋለሁ። ኤርሚ ትልቁ ማለት ነው እና እግዚአብሔር ደግሞ ይረዳቸዋል። ብዙዎቹ በሃይማኖት በጣም ተተብትበው ነው እንጂ እውነቱን ለመናገር ልባቸውን አይምሯቸውን ቢከፍቱ ብዙ ነገር ማየት ይችላሉ። እንጸልይላቸዋለን። ደግሞ በወንድምነት ይሄ በጥላቻ ወይም በመከራከር መንፈስ ሳይሆን በወንድምነት ቀርበናቸው ብናወራቸው መልካም ነው ላለው እግዚአብሔር ሁላችሁንም አብዝቶ ይባርካችሁ። እጅግ በጣም አመሰግናለሁ ኤርሚ። መልካም አዳር። ቴንክ ዩ ወንድማችን።
ጸጋ ይብዛል። እሺ ሰማችኋለሁ። ምንድን ነው? በሰላም ነው? አንዴ ሮያል ቆዩ፣ አንዴ እኔ ሀሳቤን ልጨርስ። አንዴ ትቀጥላለች። ሮያል የኔ ነኝ ኢንቫይት ያደረኩ። ሰላም በል። ዝም ብዬ ድምፅ እንድሰማ ፈልጌ ነው። ቢዚ ከሆንክ መውረድ ትችላለህ። ኧረ ተው። በእውነት አልኩ። በቃ ዝም ብዬ ሰላም ልልህ ነው። ኢንቫይት ስታደርገኝ እኔ አጋጣሚ ደግሞ ስክሮል እያደረኩ ነበር። አጋጣሚ ኢንቫይት አደረግኝ። እኔ ነኝ ያደረኩ እኮ አልኩህ። ድምፅህ እንደዚህ እንድሰማ ስለፈለግኩ ነው። ሰላም ልልህ ነው። እወድሃለሁ። ተባረክ። ጌታ ኢየሱስም ይወድሃል። በቃ የምትሄድበት ካለ መሄድ ትችላለህ። ለዛ ነው። ስራ ላይ ነኝ። ችግር የለውም። በቃ መልካም ስራ። በምፈልግ ሰዓት ላይ መምጣት ትችላለህ። እንደዚህ እንዳወራህ ስለፈለግኩ ነው። ቴንክ ዩ ብራዘር። ብራዘር። ኦኬ ሰኒዬ ጨርሺ። ከዛ ከታችን ጋር ትቀጥላለሽ። እና በጣም ልቤ ያዘነበት ወራት ነው። ግን አንድ ነገር ገባኝ። እውነትም የሚሄዱት ይሄዳሉ፣ ደግሞ የሚመጡትም ይመጣሉ። እንደዚህ ኤርሚ ደግሞ እንደዚህ ሲመጣ በጣም ተጽናናው። ትናንትና ሌሊት በጌታ ፊት ተንበርክኬ ከዚህ ቲክቶክ ወደዳችሁም ጠላችሁም፣ ወዳችሁኝም ጠልታችሁኝም ቢሆን በእውነት እንዲሁ ፈቀቅ ትላለች ያላችሁ ካላችሁ በእውነት የትም መሄድ እንደሌለብኝ ትናንትና ታዘብኩኝ። ራሴን ማለት ነው። ለራሴም ቃል ገባው። ምንድነው እየሆነብኝ ያለ? እኔ ያለሁኝ እስራኤል ሀገር ነው። ሁላችሁም ታውቃላችሁ። ክርስቶስን ስትቀበል ቀላል አይደለም። እኔ ለመታወቅ ምናምን አይደለም። አሁንም ቢሆን እንደው ብዙዎቻችሁ ደህና ልብ የሌላችሁ ሰዎች አላችሁና ስለዚህ ይቅርታ፣ ልጅ እየደወለ ነው። አንሽለት አባቴ እህትዬው አንሽለት። መጀመሪያ ልጅሽ ከሆነ አይደል ነው የሆነ ቦታ ቤት ነው ያለው። አብራችሁ ነው ያላችሁት? አብራችሁ ካላችሁ አይደል? አንሽለት። እሺ እህታችን እንኳን ደህና መጣች። እሺ ሰላም ናችሁ? እንዴት ናችሁ? እኔ እስራኤል አምላክ እግዚአብሔር የተመሰገነ ይሁን። አንደኛ ነገር እሷ ስትከሰኝ እኔ ከታች እየሰማኋት ነበር። ስትመለስ እሷ መጠየቅ የምፈልገው አንደኛ እኔ ምንም የተሳደብኩት ነገር የለም እስከ ዛሬ አልገባኝም ነበር። ነገር ግን መጽሐፍ ቅዱስን ብሉይ ኪዳንን ሳነብ እግዚአብሔር ሶስት አይደለም፣ ይኸው ግልጽ በቃ። ስለዚህ ሶስት ስላይደለም አንድ ሀሳቤን ልጨርስ። ልተዋወቅሽ እና ከዛ ታወሪያለሽ። እኔ ማለት እኔ አላወቅኩሽም። ከዚህ ተዋወቀን እናውቃለን ከኔ ጋር እህታችን። ያው እኔ ቤትም ትመጣ ነበር ይመስለኛል። አንድ ጊዜ ሁለት ነው ሶስት ጊዜ መታል ከዚህ በፊት። ማን ልበል እንደው ምናልባት ፍቃደኛ ነሽ? ባውቅሽ ደስ ባይሽ ደስ ይለኛል። ምናልባት ፍቃድሽ ከሆነ ማለት ህይወት እባላለሁ። ህይወት እባላለሁ። ህይወት ላይቭ ትከፍች ነበረ እዛ አንቺ ጋር መጥቼ ነበር ማለት ቪዲዮ ከፍተሽ እንደዚህ አይሽ ነው? እኔ ቪዲዮ አልከፍትም፣ ብዙም ቪዲዮ አልከፍትም። ግን እኔ ቤት መጥተህ ባለፈው ራሱ ዳንኤል ላይ ያለው ስለ መሲሁ ነው ምናምን እያልክ ከዜድ ዲቢ ጋር ስትከራከር እኔ ቤት ነበረ። ትዝካ አላለክም እንጂ። ኦኬ ዜድ ቢ ያ ባለ አሁን በቅርብ ስክሮል ሳርግ ኤርሚ መጣ ብለሽ እንደውም አስገባሽኝ። ያ እኔ ለኛው እና ምንድነው ቆይ በጌታ ነበርሽ? ነበርኩ። የት ቤተክርስቲያን ነበርሽ? ቃልዮት በመሰረታዊ ክርስትና ትምህርት ተምረሽ ተጠምቀሻል? ያው ቃልዮት ነው። እውነትሽን ነው? ቃልዮት ጅማ አጥቢያ። ምን ነው ዋሽ ይመስልሃል? ምን አስዋሽኝ? ሰው ነሽና ለምን ዋሻለሁ? አይደለም፣ አንድ ሀሳቤን አስጨርሰኝ። ጴንጤ ነበርኩኝ። ቆይ ወንድማችን ጴንጤ ነበርኩ፣ ወጥቻለሁ። ምንም ያስዋሸኝ የለም። ከፈለክ ደግሞ እዚህ ጋር ፖስት እላለሁ የነበርኩበትን ቤተክርስቲያን። ነውርም አይደለም። ሰው ይወጣል። እንኳን እኔ ደመረው ሰባኪው ደመረው ራሱ እኮ ወጥቷል አይደል እንዴ? ችግር የለም። ሌሎቹ መውጣት ይችላሉ። እዚህ ያሉ ሰዎች ማለት ነው። ወዴትም መውጣት ይችላሉ። ወደ ሲኦልም መሄድ ይችላሉ።
ወደ እስልምና መግባት ይችላሉ። ወደ ሂንዱይዝምም ወደ ይሁዲም ቢገቡ በሙሉ ወደ ሲኦል ነው መንገዳቸው ማለት ነው። እኔ አሁን ለምን ወጡ አልወጣሽ አይደለም፣ ግን ከዚያ በደንብ ስለማንተዋወቅ እውነትሽ ነው ወይ ብዬ ስለሽ እርግጠኛ እንደሆን ስለፈለግኩ ነው። ኦኬ አሁን አመንሽ ማለት ነው። አልዋሽም ብለሽ ስትይ ቃለ ሕይወት ነበርሽ። ኦኬ መልካም። እንግዲህ ተምረሽ ነበር፣ ታገለግይ ነበር እዛ? አይ ምእመን ነኝ፣ ቸርች ገባለው። ቸርች መግባት ነው የኔ ስራ። ግን በፊት ለምሳሌ አሁን ምን አለ መሰለህ ከሀገር ቤት ከመውጣት በፊት ገና ወደ እምነቱ ተቀላቀል ከኢትዮጵያ ውጭ ነው ያለሽው? አሁን ሶማሌላንድ ምናልባት ካወቅ አላውቅም፣ እዛ ነው የምኖረው። ኦኬ መልካም። እሺ ምንድን ነው ያገኘሽው? አሁን የገባሽበት እምነት ምንድን ነው? ወደ ይሁዲነት ነው የገባሽው ወይስ ወደ እስልምና? ወደ እምነቱ 1-2 ሳምንት ነው። እኔ ወደ እስልምና ምናምን እኔ የመሄድ ፍላጎት የለኝም። መሆን የምፈልገው ሆኜ መሞት የምፈልገው ይሁዲ ነው። ትክክለኛ ሃይማኖት እሱ ብቻ ስለሆነ ለእስራኤል አምላክ እገዛለሁ። ከዛ በቃ አንተ አትወስንልንም፣ ለእኛ ሲኦልም አትመድብልንም፣ ገነትም አትመድብም፣ ራሱ እግዚአብሔር ነው። አይን ጠይቃለን ወይ ወደ ይሁዲ እምነት ነው የምትገቢው? ኦኬ መልካም። እንግዲህ ምርጫሽ ነው። ለሳምንቴ ነው ትምህርት ገና እግዚአብሔር ካለ ገና እማራለሁ። 2 ሳምንቴ ነው አሁን በቅርብ ነው። እስካሁን አልተማርሽም? በይሁዲነት ውስጥ ገና አልተማርሽም? እንግዲህ ብዙ ሰዎችን እያገኘው ነው። ትምህርት የሚሰጠኝ ሰው እየተፈለገልኝ ነው። አስተማሪ እንግዲህ ልማር ነው እግዚአብሔር ካለ። ምንድነው አሁን ከኛ ከወንጌላውያን አማኞች ወደ ይሁዲነት እንድትገቢ ያደረገሽ በየትኛው ትምህርት ላይ? በክርስቶስ ላይ ነው? ክርስቶስ አምላክ አይደለም ነው ወይስ ምንድን ነው? በጣም ጥሩ አመሰግናለሁ። እድል ስለሰጣችሁኝም አመሰግናለሁ። ከታች የምትሳደቡም አመሰግናለሁ። መፍታችሁ ነው። ምንድነው ማንም ተሳደበው? ቆይ ማንም የምትሳደቡት ወገኖች? ኦኬ ሞዴሬተሮች የሚሳደቡትን ቀጥታ ብሎክ፣ ያለምንም ማስጠንቀቂያ ማለት ነው። ቀጥታ ብሎክ ነው የምታደርጓቸው። ቆይ አንቺ አንዴ ቆይ ነው ስድብ አላየሁም አንድ ካለ ማለት ነው። የለም የተሳደበ የለም። ካለ ግን ቀጥታ ብሎክ ነው የምታደርጉት። እሺ ቀጥ ህይወት አንደኛ ለምንድን ነው የወጣሁትኝ? እግዚአብሔር እኔ ቅዱስ ነኝ ተቀደሱልኝ ይላልና ትክክለኛ እግዚአብሔር ካለ ክርስትና ለምሳሌ ኦርቶዶክሱም ካቶሊኩም ጴንጤው ምናምን ሁሉ ሳያቸው ትክክለኛ ለኔ መስሎ አልታዩም። አሁን ካየሁት አንጻር ለምንድን ነው እውነት እነሱ እግዚአብሔርን የሚያውቁ ከሆነ ለምንድን ነው እንደዚህ አይነት እንትን የሚሆኑትኝ ብዬ በቃ በራሴ ሳስብ አንደኛ ምንድነው ያሰብኩትኝ ክርስትና ራሱ እውነት አይደለም ብዬ እኔ በራሴ ማለት ነው። ስለ ሰው አያገባኝም፣ ስለ ራሴ ግን ከዚህ በፊት ንጽጽር ላይ ምናምን ብዙ እንትን ብለናል። ግን እነሱ ምን አሉኝ? ለጥቅም ብላ ምናምን የሰው ልብ የሚያውቅ እግዚአብሔር ብቻ ጥቅም ህይወት በክርስቶስ ላይ ይሁዲ እምነት ክርስቶስ ተራ ሰው ነው ብለው የሚሉት፣ አምላክ አይደለም ነው ብለው የሚሉት። አንቺ እንደዛ ታምኛለሽ? እንደዛ አምነሽ ነው አይደል የሄድሽው? አሁን ኢየሱስ ለአንቺ ተራ ሰው ነው አይደል? ወንድማችን ኢየሱስ አይሁዳዊ ነው፣ የሰኒ ወንድም ነው። ብሔሩን አልጠየኩሽም። ተግባብተን እንድናወራ ከፈለግሽ የምታወሪው ከኤርሚያስ ጋር ነው። እሺ ይሁዲነትን ከአንቺ የበለጠ አውቀዋለሁ። መጽሐፉን የጠየቅኩሽ ላይ ብቻ በተግባቦት እናድርግ። ዘሩ ምንድን ነው አይደለም ያልኩሽ። ፍልስጤማዊ ነው ወይ አረባዊ ነው ወይ ስልሽ እስራኤላዊ ብለሽ ትመልሽልኛለሽ። የጠየቅኩሽ ምንድን ነው? ኢየሱስን አይሁዳውያኑ አንድ እስራኤላዊ ተራ ሰው ነው ብለው ነው የሚሉት። ኦኬ የኔም ዘመድ ይሁን አይሁን አታውቂም አንቺ። በስጋ ምንም የምታውቂው ነገር የለም። የጠየቅኩሽ በስጋ ምናዊ ነው አይደለም። ይታወቃል እስራኤላዊ ከነገደ ይሁዳ እንደሆነ እስራኤላዊ ሰው እንደሆነ ይታወቃል። እና እነሱ አሁን አንድ ተራ ሰው ነው ብለው ይሉታል። ከጥቂቶቹ ከአማኞቹ ውጭ ያሉት በይሁዲ እምነት ውስጥ ያሉት። አንቺ እንደዛ ብለሽው ነው ወይ ይሄድሽው ነው እያልኩ ያለሁት እንጂ ብሔሩን ዘሩን አይደለም የጠየኩሽ። ህይወትዬ ቴንኪው። ተራ ሰው ነው ብለሽ የምትይው አሁን? እሺ ወንድማችን እንግዲህ ለእኔ አሁን በዚህ ሰዓት በፊት ኢየሱስን አምላክ ነበር የምለው።
አሁን እኔ ግን ኢየሱስ ሰው እንደሆነ ተረድቻለሁ እንጂ አልሳደብም። እኔ ማንንም ሃይማኖት መፍቱ ነው ለእኔ። አሁን ግን ኢየሱስ ሰው ነው። ይኸው መለስኩልን። ሰው ብቻ ማለት ነው፣ አምላክ ያልሆነ ሰው ብቻ ማለት ነው። ፍጹም አምላክ ሰው አይሆንም፣ ሰው ደግሞ አምላክ አይሆንም። ወንድማችን ሰው ነው። እሺ ቴንክ ዩ። እስራኤል የምጠብቀው መሲህ አለ አይደል? ካሜራን ክፍት ማነው ማይኩን ክፈችው። 18 ጊዜ ከምዘጊው ድምፅ የሚረብሽ ብቻ ካለ ሚዩት አድርጊው። እስራኤል የምትጠብቀው መሲህ አላት አይደል? ያው እንግዲህ ያው እስራኤል የምትጠብቀው መሲህ አለ። ኢሳያስ 11 ላይ አውጥተህ ማንበብ ትችላለህ። ቆይ እህቴ አቸኩይ፣ በጣም አቸኩይ እህትዬ። የቱ ጋር ማንበብ እንደሚገባኝ አንቺ አትነግረኝም አልኩሽ። እንኳን አንቺ አንድ ራባይ መጥቶ አይነግረኝም፣ የአይሁድ ራባይ የቱ ጋር ምን ማለት እንኳን አንቺ አይባልም። ይኸውልህ አክብረኝ። እኔ አክብሬሽ ነው እህቴ። ጥቅስ አይደለም የጠየቅኩሽ፣ አክብሬሽ ነው እህቴ፣ አክብሬሽ ነው። ገና አንቺ አይደለሽም የማንባውን የምጠቁምኝ እህትዬ። ብሉይ ኪዳን ላይ እንኳን አንቺ የአይሁድ ራባይ መጥቶ እኔን እንዲና እንደዛ ብሎ ሊለኝ አይችልም። አላስቀየምሽኝም፣ እኔም አላስቀየምኩሽም። ተረጋጊና የጠየቅኩሽ ያለሁት አይሁዳውያን የሚጠብቁት መሺያው አለ አይደል ወይ ነው ያልኩሽ። አለ ወይ የለም በይ። ህይወት አለ። ያ የሚጠብቁት መሺያ አምላክም ሰውም ነው ወይስ ሰው ብቻ ነው ወይስ አምላክ ብቻ ነው? በፍጹም አባትም ያለው እናትም ያለው መሲህ ማለት የተቀባ ነው። ያው እንደነ ሙሴ እንደነ ኤልያስ እናት አባት ያለው ነው የሚጠብቁት። ሰው ብቻ የሆነ ማለት ነው። ሰው ብቻ የሆነ ማለት ነው አይደል? ያ በትክክል። እሺ ቴንክ ዩ። ይህንን ማን ነው እንደዚህ ብሎ የተናገረ? ለእስራኤላውያኑ አሁን ላሉትም ከዚህ በፊት ለነበሩት መሺያው የምትጠብቁት መሺያ ሰው ብቻ ነው አምላክ አይደለም ብለው የተናገሩ የብሉይ ኪዳን ነቢያትን አንድ ወይ ሁለት ወይ ሶስቱን ጥቀሽልኝ። ሰው ብቻ ነው የሚመጣው መሺያ፣ ሰው ብቻ ነው አምላክ አይደለም። እንዳትታለሉ፣ አምላክ ነው ብላችሁ እንዳትሸወዱ። እኛ እየተነበይን ያለነው ሰው ብቻ ብለን ነውና አምላክ አይደለም ብለን ስላልን እናንተም ይሄን ነው ማመን ያለባችሁ ብለው ለሚመጣው ዘመን ላሉት ትውልዶች ትንቢት ተናግረው ያለፉ የብሉይ ኪዳን ነቢያት ሰው ብቻ መሆኑን የተናገሩ የብሉይ ኪዳን ነቢያት ወይ አንድ ወይ ሁለት ወይ ሶስት ጥቀሽልኝ። ቴንክ ዩ። ነቢያቱ ናቸው እንግዲህ የሚመሰክሩለት እነ ኢሳያስ እነ ኤርሚያስ ምናምን ነገር ማለት ነው። ሰው ብቻ መሆኑን የተናገረ ነበር። የሚረብሽ ድምጽ የለማ ችግር የለ። አንቺ ጋር ነው አይደለ? የአንቺ ጋር ነው አይደል? ድምጽ እኔ ጋር አንድ ፍቃደኛ ሆናችሁ አንድ 2 ደቂቃ ስጡኝ። ምግብ ለሰዎች ውስጥ አመሰግናለሁ። እሺ ኦኬ። ታብ ኮፒ ሊንክ ሼር አድርጉት ወገኖች። ጸጋ ይብዛላችሁ። በጣም ነው ደስ የሚለን። ሌሎችም ካላችሁ አይሁዳውያን ለኢየሱስ ክርስቶስ እሷን ለመርዳት ማለት ህይወትን ለመርዳት የሚፈልግ በተለይ ራባይ የሆነ በደንብ የሚያውቅ ታናክን ቶራን በደንብ የሚያውቅ ይምጣና የብሉይ ኪዳን ነቢያትንም እንደዚሁም የክቱቪም የመዝሙር መጽሐፍቶችን ሙሉ ጭምር የሚያውቅ ሰው መጥቶ አዎ ትክክልማ አይደለም፣ ኢየሱስ ሰው ብቻ ነው፣ እሱ አምላክ አይደለም፣ ወይ ደግሞ እኛ የምንጠብቀው መሺያ አምላክ አይደለም፣ ሰው ብቻ ነው፣ ተራ ሰው ብቻ ነው ብለው ያሉ የብሉይ ኪዳን ነቢያት የተናገሩት ይኸው እነዚህ ነቢያት እዚህ ምዕራፍ እዚህ ክፍል ላይ እዚህ ገጽ ላይ እንዲህ ብለዋል፣ እነዚህም ነቢያት እንደዚህ ብለዋል ብሎ የሚል የሚያሳየኝ ካለ ፕሊዝ በእስራኤል አምላክ ስም ኢንቫይት አደርገዋለሁ። በእውቀት ሊያወራ የሚችል ሰው ካለ ማለት ነውና ቦታ እኔ ልውረድ አይደል? እኔ ልውረድ ከታች እግዚአብሔር ያክብርልኝ። አመሰግናለሁ። ኤርሚ ሳይወርድ ሀሳቤን አልጨረስኩም እና እህቴን ያነሳዋት ያው በጣም የምትወደኝ እዚህ ቲክቶክ ላይ በጣም የምትወደኝ በጣም የምታከብረኝ እንትን አጣሁ። ኤርሚን ነግረው ብዬ ነው። አይ ኤርሚን በዚሁ አጋጣሚ ቤት ከፍታችሁ በእውነት ንጽጽር ላይ የምትሰሩ በጣም ተጠንቀቁ። እውቀት ከሌላችሁ በእውነት ይኸው ንጽጽር ላይ የሚሰሩት ከነሱ ስር ሆናችሁ መማር ትችላላችሁ። በጣም ማን እንደሚገባ ማን እንደሚወጣ አታውቁም እና እንደዚህ ነው ህይወታችሁን የምታጡ ለማለት ፈልጌ ነው። ኤርሚም ጋር በጣም መጠንቀቅ አለብን። አሁን ያለህበት ሁኔታ
ከወንድሞች ጎን ከወንድሞች ስር ከእህቶች ስር ሆነ የምትማርበት ወቅት ነው ልለው ፈልጌ ነው። ተባረኩ። ጸጋ ይብዛላችሁ። ይሄ በጣም ጥሩ ምክር ነው። ገናዶ በጣም ሰላሙን ሰላም ደሩ ልተኛ እናወራለን። እሺ ቴንክ ዩ ኤርሚዬ ተባረክ። ኤርሚ ነገ እናወራለን። ነገ ደውልልሃለሁ። እሺ ደውልልኝ። ሰላማችሁ ይብዛሽ። እሺ ቴንክ ዩ ተባረክ። እሺ ኦኬ እግዚአብሔር ይባረክ። ኦኬ ስለዚህ እንደዚህ እናርጋ። በይሁዲ እምነት ውስጥ ያለ ሰው ካለ ሊያወራን የሚችል ሰው ካለ በጣም ዝግጁ ነኝ። በጣም ዝግጁ አልኩ። በጣም ደስ እያለኝ በአምላኬ መንፈስ በእግዚአብሔር ቃል በጣም ደስ እያለኝ ሬዲዮኝ ከማናቸውም እንደው ግን የሚመጣ ሰው ካለ መጽሐፍትን የሚያውቅ ሰው ቢመጣ ቶራን፣ ክቱቪም፣ ነቢይም እነዚህን መጽሐፍቶች የብሉይ ኪዳን ጥቅልል መጽሐፍት የተባሉት ታናክን የሚያውቅ ሰው ካለ ይምጣና ኢየሱስ ተራ ሰው ነው ይበለኝ። እኔ ፊት ገብቶ በእውቀት ተራ ሰው ነው ይበለኝ። እኔ ደግሞ እምለውን እዚህ ይላለው ማለት ነው። እኔ ብቻ ሳይሆን እኔ እንኳን ብያለልም ነቢያቱ ምን እንደሚሉ እዚሁ ዓለም ያያል ማለት ነው። ኦኬ አንድ ሁለተኛ አስተምሮተ ሥላሴ በአይሁድ ትምህርት ውስጥ አይታወቅም ብሎ የሚል ሰው ካለ አሁንም ይምጣ ያ ሰው። ሥላሴ አምላክ ልጅ የለውም ብሎ የሚል አይሁዳዊ በደንብ ሞቅ ያለ ዕውቀት ያለው ጥሩት በእውነት ጥሩትና አምላክ ልጅ የለውም ብለው የሚል ካለ ይምጣ። ሩሃ ኮደሽ አምላክ አይደለም ብሎ የሚል ካለ ይምጣ። ኦኬ እግዚአብሔር በአንድነት በሶስትነት ሲመለክ እንደነበረ አላምንም። የዘዳግም መጽሐፍ ምዕራፍ 6 ብቻ ጠቅሶ ኤሃድ ብሎ የሚለውን ቃል ጠቅሶ አምላካችሁ እግዚአብሔር አንድ እግዚአብሔር ነው ብሎ የሚለው ያን ጠቅሶ እኛ ሶስት አካል የሚባል አናቅም ብሎ የሚል ካለ ይምጣ እና በጣም ደስ ይለናል። እዚህ ወንድሞች አሉ፣ ብርክ እያለ ዳን እያለ ሶል አለ፣ እናወራቸዋለን ማለት ነው። በጣም ደስ እያለ ህይወት በጨረሽ ሳለ ማውራት እንችላለን። አንቺን እየጠበቅንሽ ስላለ ማለት እሺ። ታብና ኮፒን ሼር አድርጉት። እግዚአብሔር ይባረክ። ሰኒዬ ባይዘዌ ያለቀሰችው እስከሚገባኝ ድረስ ሰኒን በጣም ነው ማቃት። ነይ በጣም ነው ማቃት ሰኒን። ለጌታ ልቧ በጣም ጌታን የሚወድ ልብ አላት። ለሰዎችም የሚያዝን ልብ አላት። እሷም ይሁን ሌሎች እህቶች እንደዚህ ሰው ላይ ትኩረት አድርገው ሰዎችን በጣም ይወዳሉ እና ከሰማችሁ ነገር የተነሳ አዝናኑና ይሄ ልብ አይወሰድብሽ ሰንዬ። የምትጸልይ እህት ናት ደግሞ። እግዚአብሔር ይባረክ። ለቅሶሽ ያሳብቅብሻል። ከምን ተነስተሽ እንደምታለቅሽ ሰው ለምን ወደ ጥፋት ይሄዳል ብሎ የሚል ቁጭት እንዲህ አይነት እንደሆነ በደንብ ያስታውቃልና ተባረኪ እህትዬ፣ ጸጋ ይብዛልሽ። ኦኬ ሌሎች ካላችሁ ነው። እነዚህ ገስት ላይ የገባችሁ ሰዎች ማነው ምንድነው ሪኩዌስት የላካችሁ ሰዎች በሙሉ ረዱ። ከገስት ላይ ባካችሁ ብሎክ እንዳትደረጉ። ኦሬት ለምን ብዙ ሰዎች ሳታውቁ ነው ወይ የምትነኩት? አይ ዶንት ኖ። በሙሉ የሚልከው የወንጌል አማኝ ነው። እሺ ብርክዬ እንኳን ደህና መጣ። ብርክዬ ሰላም በል። የምትለው ነገር ካለም በዛው ቀጥል። ቴንኪው። ሰላም ልበል። ኤርምሻዬ፣ ግርምሽ፣ እህታችን ህይወት፣ ዮናስ፣ ሶል፣ ዳኒ፣ ሰኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ቅድም ህይወት ገብታ ስትናገር እኔ ሶስት አምላክ ወደማይመለክበት ስፍራ ነው የሄድኩት ነገር እንደዛ ስትናገር ሰምቻለሁ። እኛስ ታዲያ መች ሶስት አምላክ እናመልካለን?
እኛም ዘንድ እኮ ሶስት አምላክ የለም። ያ አንዱ አምላክ በሶስት አካል ተገልጧል ብለን ነው እንጂ ምናምነው ሶስት አምላክ አለ ብለን አናምንም። እኛም እሱም በራሱ ስህተት ነው። እንደዛ ብሎ ቃለ ሕይወት ነኝ ካልሽ ሕይወት ቃለ ሕይወት ሶስት አምላክ አለ ብላ አታስተምርም። በጭራሽም እንደዛ አትልሽም። እና አንድ አምላክ ነው በቃ የምናመልከው፣ ያኑ አንድ የሆነውን አምላክ ነው። ነገር ግን ይሄ አንድ አምላክ ምንድነው? በሶስት አካል ተገልጧል። በሶስት አካል አይ በሶስት አካል የሚባል የለም እሱ ስህተት ነው ካልሽን ግን ሕይወት አዲስ ኪዳን አያስፈልግም። ይቅርታ አዲስ ኪዳን አያስፈልግም ይሄን ለማብራራት። እኔ እቀበለዋለሁ በምትዩ ወይ ደግሞ ትክክለኛ ነው በምትዩ በ39 የብሉይ ኪዳን መጽሐፍ ብቻ ይሄን ልናሳይሽ እንችላለን። ሶስቱን አካል ማለት ነው። ሶስቱን አካል በሚገባ ልናሳይሽ እንችላለን። ሰው ስትመለሺ ሶስት አምላክ ያልሽው ስህተት ነው በራሱ። እንደዛ ብለን ስለማናምን ነውር ነው። ሰው እንደዛ ብሎ ካመነ ስህተት ውስጥ ነው ያለው። እኛ እንደዛ ብለን አናምንም። ቃለ ሕይወትም እንደዛ ብላ በጭራሽ አታስተምርሽም ሕይወት እህቴ። ስህተት ነው ማለት ነው። እሱ ራሱ ስህተት ነው እና ስትመለሺ እንደዛ ብሎ የተናገረ ካለ የሰማሽው ካለ እሱ ነው የተሳሳተው ማለት ነው። እኛ አንልም፣ እንደዛ አንልም። እንደዛ ተብልሽም ደግሞ እንደማትማሪ አካል ወይም በስርዓት ሶስት አካል ግን መጽሐፍ ቅዱሳዊ ነው። እሱን በማስረጃ ልናሳይሽ እንችላለን ማለት ነው። ሰው እንዴት ኢየሱስን በተለይ ኢየሱስን የቀመሰ ሰው አይገርምም? ወዴት ይሄዳል? ኢየሱስን ቴስት ያደረገ ሰው፣ ኢየሱስን የተመገበ ሰው ሊመለስ አይችልም። ወደኋላ ሊመለስ አይችልም። በደንብ ኢየሱስ ከገባው አንድ ሰው ኢየሱስን ካጣጣመ ወዴት እንሄዳለን? ከሱ ወዴት እንሄዳለን? ወደ ረሃብ ሰው እንዴት ይሄዳል? ኢየሱስን በልቶ የጠገበ ሰው ወደ ረሃብ ሊሄድ አይችልም። እና አስቢበት ማለት ይሄ ሰዎች ገብተው ሲያወሩ ሰምቻለሁ። አንድ ቀን ኢንቫይት አደረገሽኛል አንቺ ቤት ማለት ነውና ኢንቫይሮንመንቱ ስላልተመቸኝ ያልገባሁት የዛን ቀን ሞዴሬተሮችን ምናምን ሳይ የነበረሽ ሞቲቭ ስላየው የዛን ቀን ሳልገባ ቀረሁ። ኢንቫይት ያደርገሽ ስሰማችሁ ነበር ግን ታችሁኝ ማለት ነውና ጥንቃቄ ይፈልጋል። እሺ የዘላለም ሕይወት ጉዳይ ስለሆነ እንደዚህ አይነት ነገር በጣም ጥንቃቄ ይፈልጋል። አይ በደንብ ሰምቻታለሁ። ስትናገርማ ሰምቻታለሁ። ሀረጌ ሕይወት ተመለሻለሽ ስላለ ነው አንዴ። እሺ ስጨርስ እንትን እላለሁ። እሺ በቃ ሌላ ሰው እናስገባ። እሷ ትጨርስ። ሌሎች ሰዎች መግባት ትችላላችሁ። ሌሎች ሰዎች መግባት ትችላላችሁ። ሌሎች ሰዎች መግባት ትችላላችሁ። እሷ እስክጨርስ ድረስ ቁጥር ጻፉልን መግባት የምትፈልጉ። በተለይ ደግሞ ኢየሱስ አምላክ አይደለም ብሎ የሚያምን ሰው በጣም በሚገርም ሁኔታ ይሄን ሰው ካላመነ ኢየሱስ ፍጹም ሰውነቱን ሰው ካልተቀበለ እሺ ምን ልትል ነው የምትገባው አንተ? ኦርቶዶክሱ ኢየሱስ አምላክ መሆኑን ታምናለህ አይደል? ኢየሱስ አምላክ መሆኑን ታምናለህ ነው? አንተ ማታምነው? እሺ የእስራኤል ባንዲራ ያረከው ወንድም ይኸው ኢንቫይት አድርጌያለሁ፣ ግባ። ኢንቫይት አድርጌያለሁ እኮ ኢንቫይት ተደርገካልና ለምን ነው የምትመልሰው? ኢንቫይት ሳደርግክ ማን ነው ስሙ ይታያል? ዩዘር ምናምን ነው የሚለው ከውስጥ ግን የእስራኤል ባንዲራ አድርጓል። አያረጉትም ማለት ገብተው አይነጋገሩም። ካሉ ይምጡ፣ ካልሆነ እነሱ ቤት ይክፈቱና ካረበሹ እኔ እነሱ ቤት ድረስ ሄድላቸዋለሁ። ታናክ ላይ የማውራት አቅሙ ካላቸው ማለት ነው። ኢየሱስ አምላክ አይደለም ወይም መሽያው አምላክ አይደለም ብሎ ለማለት አቅሙ ካላቸው እኔ ሰዎችንም ጥሩ ብዬ ደጋግሜ ተናግሬያለሁ። ባለፈው ግን ብሎክ አደረገኝ አቆየ ቤት ማለት ነው። እና ከእንደገና ነው ሰው የፈቱኝ ማለት ነው። ማውራት ቀላል ነው። መጽሐፍትን ግን ላይ ቆሞ መናገር ግን ሱሬ ባንገት እንደሚባለው ነው የሚሆነው ለማለት ነው። ለማንኛውም
ቴንኪው። እኔ አሁን ቆም ብላችሁ ባታስቡ ምናምን ነገር ይላል። ሰዎች ከተሰጣቸው ህይወት ሊሄዱ ይችላሉ፣ መሄድ ይችላሉ። ግን የሄዱበትን እኛ ጠይቀን ምናልባት እኛ የምንረዳቸው ነገር ካለ ከእውቀት አኳያ ነው የምንጠይቃቸው። እኔ አሁን ቆም ብላችሁ አስቡ ምናምን ነገር ብያለሁ። ማስበውበት ገብተው ነው የገቡት። በቃ እኔ ልረዳ የምችለው እውቀት ካለ በእውቀት ምናልባት የምናገዛቸው ካለ በዛ ማለት ነው። ካልሆነ ግን ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። እንኳን ዛሬ ቀኝና እግራቸውን የማያውቁ ሰዎች ስለሚሄዱና ስለሄዱ አይደለም በዛ የነበሩት እንኳን በጌታ ዘመን እንኳን የነበሩት በህይወቱንም የሚያውቁ በቅርበት እናም በእጆቹ የሚደረጉትን መለኮታዊ ተአምራት በማንም እጅ ተደርጎ የማይታወቅ ዓለም ከተፈጠረ ጊዜ ጀምሮ የዕውር አይን ፊት ለፊታቸው እየበራ ነው ልባቸውን አደንድነው ያላመኑት። ጎባጣ 18 ዓመት ሙሉ የነበረች ነች። በጉባኤያቸው በምኩራባቸው ስትፈወስ አይተው ልባቸውን ያደነደኑት። እጁ የሰለለ ሰው ነው ከጉባኤያቸው መካከል አስነስቶ እያዩ ልንሰራባቸው የሚገቡ 6 ቀናቶች አሉና በእነሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም ብለው ያሉት ማለት ነው። ግብዞች የሆኑ ፈሪሳውያን በግና አህያ በሬያቸው ጉድጓድ ሲገባ ያወጣሉ፣ በሰንበት ቀን ግን ሰው ሙሉ ጤና ሰጠው ብሎ ሲፈውስ የሚቃወሙ ማለት ነው። እነሱ ራሱ እንኳን ወድቀዋል፣ በጽዮኑ አለት ተሰናክለው ወድቀዋል። አድቋቸዋል፣ ፈጭቷቸዋል። ፍጻሜያቸው የእሳት ባህር ሆኗል። ሐቁ እውነቱ ይሄ ነው። ለኃጢአታቸው ምክንያት የላቸውም። አይተውታል። በመካከላቸው ተመላልሷል። ከይሁዳ እስከ ሰማርያ ውዳችን ኢየሱስ እየተመላለሰ አገልግሏል። እና ታች ያለውን አናግረው ኤች የገባው ኤች እኔ ኦርቶዶክስ ነኝ። የኔ ይሰማል? አዎ ትሰማለህ? ይሰማል? አዎ ትሰማለህ? አዎ ትሰማለህ? አዎ ካሁን በፊት አንድ የሆነች ጥያቄ አቅርቤ ነበር ዳኒ ጋር ገብቼና የነፍስ ጥያቄ ስለሆነ መልስ እሰጥሃለሁ በውስጥ አናግረኝ ብለኸኝ የሆነ ሐሳብ አቅርቤ ነበር። ከኦርቶዶክስ ነው ከኦርቶዶክስ። እሺ ምን ነበር ጥያቄክ? ማነው በውስጥ አናግረኝ አለ? ዳኒ ላይ ነበረ ገብቼ የነበረው የዛሬ 15 ቀን ወር አካባቢ ነው መሰለኝ። ጻፍክለት ታዲያ? አይ ኔትወርክ እኔ ያለሁት በጣም ኔትወርክ የሌለበት ቦታ ስለሆነ ከኔትወርክ ውጭ እየሆንኩ እየተመላለስኩ ምሰራ ሰው ስለሆንኩ ዛሬ እንደ ድንገት ስትከፍቱ ስለገባው ብዬ ነው። እሺ ምን ነበር ጥያቄክ? አሁን ጥያቄ አንድ መልስ አገኘውኝ ከፕሮቴስታንት ያልጠበቅኩትን ማለት ነው። በማርያምን በተመለከተ ሆኖ በብሉይ ኪዳንና በአዲስ ኪዳን የሆነ ላይን አፕ የሚያደርግ ነገር የሚገናኝ ነገር ሲገጥመኝ እንደዛ ሌላ ጥያቄ ነው እኔ አሁን የፈጠረብኝ ማለት ነው። እኮ ጥያቄ ነገር ምንድነው ጥያቄክ? ጥያቄ ማለት በብሉይ ኪዳን ላይ ዕፀ ጳጦስ የሚል አለ። በኦርቶዶክስ የማርያም ምሳሌ ነው ተብለን የተማርነው ማለት ነው። አሁን ልክ እንደሱ ደግሞ የያዕቆብ መሰላል የሚል ትምህርት ተምረን በአዲስ ኪዳን ከፕሮቴስታንቶች በአዲስ ኪዳን ኢየሱስ ክርስቶስ ነው ያ ያዕቆብ መሰላል የዮሐንስ ወንጌል ምዕራፍ 1 መጨረሻ ላይ አለ ብሎ ሲያስተምር ሰምቼ ያን ነገር ቼክ ሳረገው ልክ ስለመጣ ልክ እንደዚሁ ደግሞ ዕፀ ጳጦስ የሚለውም በአዲስ ኪዳን ከኢየሱስ ክርስቶስ ጋር የሚገጥም ነገር አለው ወይስ የለውም የሚለውን ቼክ ለማድረግ ነበር። ምን መሰለ በቃ አሁን የኢትዮጵያ ኦርቶዶክስ ዋናው ነገር ይሄ ነው ጥያቄ አይደለ? ልክ እንደዚህ እንደ መሰላሉ የሚገጥም ከሆነ ኢየሱስ ክርስቶስ ጋር ለዕፀ ጳጦሱም በኢየሱስ ክርስቶስ የሚመሰል አለ ወይ በአዲስ ኪዳን የሚለው? እሺ በቃ ሰምቻለሁ። ምን መሰለ አሁን የኢትዮጵያ ኦርቶዶክስ በብሉይ ኪዳን የተነገሩትን በሙሉ ለማርያም መስላ እንደውም እኔ ቪዲዮ ሰርችበታለሁ በዚህ ጉዳይ ማለት ነው። በተለይ ነገረ ማርያም በብሉይ ኪዳን ብለው እያንዳንዱን የኖህ መርከብን ሊሆን ይችላል፣ የኢዮብን መዳን ሊሆን ይችላል፣
የአብርሃምን ጉዳይ ሊሆን ይችላል ከማርያም ጋር አገናኝተው ከማርያም ጋር ሰፍተው ይተርካሉ ነገረ ማርያም በብሉይ ኪዳን ብለው ማለት ነው። አሁን ይሄ መጽሐፍ ቅዱሳዊ አይደለም በጭራሽ ማለት ነው። መጽሐፍ ቅዱሳዊ አይደለም፣ የእግዚአብሔርም ሐሳብ አይደለም፣ የኦርቶዶክሳውያን ሐሳብ ነው። የሰው ሰራሽ ትምህርት ነው ማለት ነው። ሰው ሰራሽ ትምህርት ነው። አሁን ስለ ያዕቆብ መሰላል አነሳ ዘፍጥረት መጽሐፍ ምዕራፍ 28 ቁጥር 12 ጀምሮ ስላለው ሐሳብ ከዛ ጌታ ያ መሰላል እሱ እንደሆነ ተናግሯል በአዲስ ኪዳን ላይ ማለት ነው። ልክ እንደዚሁ እነዛ የተነገሩት ሁሉ ከማርያም ጋር ተያይዘው የተነገሩት ሁሉ የኢየሱስ ምሳሌ ናቸው ማለት አይደለም። ግን ደግሞ የማርያም ምሳሌም ደግሞ አይደሉም። የማርያም በጭራሽ የማርያም ምሳሌ አይደሉም። ለምሳሌ ያ የቀረው ዘር በብሉይ ኪዳን የተነገረው የቀረው ዘር ማርያም ናት ብሎ ያስተምራሉ አይደል? ዘርም ባስቀርልን ኑሮ ተብሎ የተነገረው ማለት ነው። ልክ ነኝ አይደል? አሁን የኦርቶዶክሶች ትምህርት ነው ይሄ እንጂ መጽሐፍ ቅዱስ አይደለም። የቀረው ዘር ማርያም ናት ብሎ ያስተምራሉ። በአዲስ ኪዳን ያ የቀረው ዘር ማን እንደሆነ ሲናገር ጳውሎስ ያ የእስራኤል ሕዝብ እንደሆነ ይናገራል። የተመሰለው ለማርያም የተመሰለው ሁሉ የኢየሱስ አይደለም። እያንዳንዱ የራሱ እንትን አለው። ለምሳሌ የኖህ መርከብ ማርያም ናት ብለው ያስተምራሉ አይደለ? የኖህ መርከብ ምን እንደሆነ ደግሞ በአዲስ ኪዳን ጴጥሮስ ሲነግረን እንመለከታለን። የቀረችው ዘር ለምሳሌ የቀረ ዘር ተብሎ በኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ላይ የተነገረው ጳውሎስ በሮሜ መጽሐፍ ምዕራፍ 9 ላይ ሲናገር ምን አለ መሰለ? እንዲሁም ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ አሕዛብን። እናንተ ሕዝቤ አይደላችሁም በተባላችሁም ስፍራ በዚያ ሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞ ቆርጦ በምድር ላይ ያደርገዋል ብሎ ስለ እስራኤል ይጮኻል። ኢሳይያስ እንዲሁ ጌታ ጸባዖት ዘርን ባያስቀርልን እንደ ሰዶም በሆንን እንደ ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ ይላል። ስለማን? ስለ እስራኤል። አየህ፣ ኦርቶዶክስ ስለ ማርያም ትላለች። አዲስ ኪዳን መጽሐፍ ደግሞ አይ ስለ እስራኤል የተነገረ ነው። ለምን? ከዛ ኢሳይያስ አስቀድሞ ከክርስቶስ ልደት 720 ዓመት በፊት የነበረ ነው። ከዛ በኋላ ያ ህዝብ ተሰዶ ወደ ባቢሎን ሄዶ ነበር። ነገር ግን የተሰደደው ህዝብ ሁሉ አልጠፋም፣ ተመልሶ ወደ ሀገሩ ገብቷል። ማለት ዘር አለ ማለት ነው፣ የቀጠለ ዘር አለ። ዘርን ባያስቀርልን ኑሮስ ጠፍተን ነበር ይላል መጽሐፍ። ምን እያልኩ ነው ያለሁት? በብሉይ ኪዳን እነዚህ የተመሰሉት ነገሮች ለማርያም የኦርቶዶክስ ተረት ናቸው፣ መጽሐፍ ቅዱሳዊ አይደሉም። ያ የተዘጋው ተረት ናቸው ለማለት የኔ የሚሰማህ ከሆነ ተረት ናቸው ለማለት አሁን ለምሳሌ ይሄኛው በትክክል ስለገጠመ ልክ ላይሆን ይችላል ብዬ ተረዳውኝ። ይሄ የያዕቆብ መሰላል የሚለውም ማለት ነው። ልክ እንደዛ ሰምተኝ ከሆነ እያንዳንዱ ለማርያም የተመሰለው ለኢየሱስ የተነገረ ነው ማለት አይደለም። በደንብ ሰምተኝ ከሆነ ለኢየሱስ የተነገረ ላይሆን ይችላል። ኦርቶዶክስ እያንዳንዱን ነገር ለማርያም ብላ ነው የፈታችው፣ በብሉይ ኪዳን ላይ ያሉትን መጽሐፍቶች በሙሉ ማለት ነው። ነገር ግን ሁሉም እነዛ የብሉይ ኪዳን ነገሮች ማለት ነው መጽሐፍት ሁሉ ስለ ኢየሱስ ነው የሚናገሩት፣ ምንም ጥያቄ የለው። በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ጌታ መጽሐፍት ሁሉ ስለኔ ይናገራሉ ብሎ ተናግሯል። እነዛ የተናገሩት ግን በአዲስ ኪዳን ፍቺ ያላቸው ማለት ነው፣ ተፈተዋል። ምን ማለት እንደሆነ ለምሳሌ ስለ ማርያም ነው ብለው ተናግረው በአዲስ ኪዳን አዎ ስለ ማርያም ነው ብሎ የተናገረ ሐዋርያ አለ? የለም እኮ። እሱን ለማስተካከል ፈልጌ ነው እኔ አሁን እንደዚህ ጥያቄ ያነሳሁት። ልክ እንደዚህ በተለይ ስፔሻሊ ያችን ብትነግረኝ ደስ ይለኝ ነበር። ያቺ የጸጳጦስ የምትለዋ አለው ወይ ልክ እንደመሰላሉ ከሌለው እንኳን ሌላ እንኳን ከሆነ ትርጉሙ ያንን ሌላውን ትርጉም እንድትነግረኝና እንዳውቀው ነበረ ዲፍረንሱን ማለት ነው። እሱን እኮ ነው እየነገርኩ ያለሁት። ነገርኩ እኮ በብሉይ ኪዳን እነዚህ መጽሐፍቶች በአዲስ ኪዳን እያንዳንዱ ተጽፈዋል ማለት አይደለም። ልክ እንደ ያዕቆብ መሰላል እሱን እኮ ነው ደጋግሜ እየነገርኩ ያለሁት። ነገር ግን በአዲስ ኪዳን ላይ እያንዳንዱ የተነገሩት ነገሮች በአዲስ ኪዳን ላይ አይጻፉም ማለት ግን ለሷ ነው ማለት ግን አይደለም።
ለምሳሌ ሕዝቅኤል 44 ላይ ያ የተዘጋው በር የማርያም ማህፀን ይላሉ አይደል ኦርቶዶክሶች? እሱም ተረድቻለሁ፣ አስተካክያለሁ። እሱንም ራሱ በአዲስ ኪዳን ያ የተዘጋው በር እንትና ነው ተብሎ አልተጻፈም። ለምሳሌ ለምን? በቃ በሩ ስለሆነ ማለት ነው። ሌላ አይደለም። በሩ የማርያም ማህፀን ነው ብለን እንድትተረጉም አይፈቅድልህም መጽሐፉ። በቃ ያ የተዘጋው የሰሜኑ በር የተባለው በቃ ያው የቤተ መቅደሱ በር ነው፣ ሌላ አይደለም። በቃ በአዲስ ኪዳን ግዴታ እንደ እንትና ተብሎ ላይጻፍ ይችላል እያልኩ ነው ያለሁት። ግን ደግሞ ለማርያም ነው ደግሞ እንድትል አያስችልም። እዛው ኮንቴክስቱ ስፈታው ማለት ነው። እሺ ግልጽ ሆነልህ? አይ ከተገኘ ብዬ ነበር። በተለይ የዛች የጸጳጦሷ እና ላይገኝ የሚችልበት እድል የሚኖር ከሆነ ያው በኦርቶዶክስ ደግሞ ጠይቃለሁ እስኪ በማውቃቸው ማለት ነው። በኋላ ሌላ ጊዜ እንደዚህ ስለምጠይቅ ሜቢ ግን እንደዚህ የሚገጥም ነገር ካለው ብዬ ነበረ ጥያቄውን ያመጣሁት እኔ። እሺ እንደዚህ ላድርግልሽ። ጸጳጦስ ምን ማለት ነው? ጸጳጡ ዘሲና ነው አይደል የምትሉት? ሰማለሁ። ወሬ መተገሳ ያ ወሬ መተገሳ qadadaadi waxa weeyaan sidii shalay baan sameynaya. Okay, sidii shalay untadii shalay yikirta ya di sidii shalay yikirtaan Akistito over እሺ ማውራት እንችላለን። ድምጽ ይሰማቻል? እኔ ጋር ያው ትንሽ ቤት እየተሰራ ስለሆነ ድምጽ አለው። ቦታ መርጬ ነው ማውራችሁ። እሺ እሺ እንዳይረብሽ። እሺ አሁን ሰማያለሽ? እሺ ምንድነው ቃለ ሕይወት ሶስት እግዚአብሔር አትልም ምናምን ብለህ ቅድም ወንድማችን አንስተሃል። አንድ እግዚአብሔር ሶስት አካል ብሎ ክርስቲያን የተባለ ሁሉ ያምናል ማለት ነው። እሱንማ ነው አንድ እግዚአብሔር በቃ ስለዚህ እምነታችን ነው ብዬሻለሁ። ግን ስለዚህ አሁን ከኤርሚያስ ጋር ስለምናወራ እኔ አንደኛ ፐርፌክት ነኝ ምናምን አልልም። እግዚአብሔር ረቂቅ ነው። እግዚአብሔርን እኔ ነኝ ያለ በቃ እውቀት ያለው ሰው ራሱ እግዚአብሔርን የሚያብራራ ሰው የለም በዚህ ዓለም። ግን እግዚአብሔር ራሱ የተረዳሁትን የቻልኩትን ይሄን ነው ብዬ ማውራት እችላለሁ። ከዛ በስተቀር ደግሞ እግዚአብሔር ረቂቅ ስለሆነ እግዚአብሔርን እኔ ላብራራው አልችልም። እሺ እና አሁን አንድ የምትለዩልኝ የመጀመሪያ እንድንስማማ መሲሕና የሹዋ የሚለው አንድ ነው። ይሄንን እንድትመልሱልኝ አንዴ ትናገሪያለሽ። እሺ ሶስት አምላክ እኔ ሶስት አምላክን አላመልክም ብለሽ ነበር። ሶስተት ነው እሱ ማለት ነው። ኤች አትውጣና አንጀት ተመለስና ኤች ና ተመለስ። ሶስት አምላክን ከሚመለክበት ወደ እስራኤል አንዱ አምላክ ይጃለው እስቲ እሱ ስህተት ነው። እኛ የምናመልከው እሱ ራሱ ያንኑ አንድ አምላክ ነው። ቃለ ሕይወትም እንደዛ አትልሽም። ግን ያ አንድ አምላክ ደግሞ ራሱን በሶስት አካል ይገለጥ በሶስት አካል ያለ አምላክ ነው እየተናገረ ያለው ሰው። እሱ ከተስማማሽ ወደ ውይይቱ ሄድ እንሻለን። ኤርሚ ከኔ ጋር ትቀጥል ወይስ አለክ? ቀጥሉ ወንድምነት። እኔ ልጆች አሁን የልጆች ሰዓት ነው። ከገፋ ቢል ከተወሰነ ሰዓት በኋላ ይተኛሉ። መቀጠል እችላለሁ እና ቀጥሉ እናንተ። ወሳኙ ነገር አሁን ያልከው ላይ ነው። ቃለ ሕይወት ስትማር ሶስት አምላክ ነው የምናመልከው እኛ ብላ አስተምራት ከሆነ እሱንም ጠይቃት። እኛ እስከምናውቀው ድረስ ሶስት አምላኪዎች አይደለንም፣ አንድ አምላክ ነው የምናመልከው፣ ያው እንደሚታወቀው ማለት ነው። ምን ነው ቃለ ሕይወት በስላሴ አታምንም እንዴ? ምን ነው እዚህ ሽምጥጥ ለማድረግ ፈለጋችሁ? በስላሴ አታምንም? እህቴ አንደኛ ድምፀትሽ በጣም ይቅርታ አድርግልኝ፣ የትዕቢት ሁሉ ነገር ቀላቅለሽ ነው የምታወሪው። እኛ የወንጌል አማኞች ነን። ኦኬ እህቴ የወንጌል አማኞች ነን። ሽምጥጥ አድርጋችሁ ካዳችሁ ምናምን ነገር ይሄ ፕሮቮክ የሚያደርግ ነገር ከፈለግሽ እዛው ሄደሽ የፈለግሽ መሆን ትችላለሽ። ቃለ ሕይወት ቤተክርስቲያን አይደለም፣ እኛ ራሱ ስላሴ አማንያን ነን። ቃለ ሕይወትም ስላሴ አማንያን ናት። ስላሴ ማለት ግን ሶስት አምላክ ማለት አይደለም። አንቺ ከእስልምና ሃይማኖትና ከአይሁድ ሃይማኖት የቀራረምሽውን እውቀት ይዘሽ መጥተሽ
በአግባቡ እንድንመልስልሽ ከፈለግሽ ንግግርሽ የትዕቢት አይሁን። ኦኬ፣ የትዕቢት አይሁን። እንደ እህት አክብረንሽ ነው የምናወራሽ። ካልሆነ ግን እህታች ወርደሽ ታብታብ ታደርጊያለሽ። ከፈለግሽ ሲኦል ምርጫሽ ካደረሽ ካንጎ መብትሽ ነው እና በስርዓት ስናወራሽ በስርዓት አውሪ እህትዬ። እሺ፣ ሽምጥጥ አርጋችሁ ካዳችሁ ብለሽ የምትይ ምናልባት በመንፈሳዊ ዓለም ላይ እውነቱን ልንገርሽ ቀኝና ግራ ጆሮሽን ለይተሽ አታውቂውም። እኛ በትዕግስት አክብረንሽ ስናወራሽ በስርዓት አውሪ። እንኳን አንቺ አይደለሽም አንድ አይሁዳዊ ራባይ ሄደሽ አምጪ እኮ አልኩሽ። ኦኬ፣ ወይ ደግሞ እዛው አሁን ሶማሌላንድ አይደለ ያለው አላህ አክበር ማለት ትችላለሽ፣ መብትሽ ነው። ግን እውቀት ካለ በእውቀት ልታወሪ ከሆነ በስርዓት ያስገባንሽ ናት ብላ ስትል ያስገባንሽ ልናወራሽ ነው። እሺ እህቴ። ካልሆነ ግን ያው ከትዕቢትሽ ጭምር ታችና ወርድሽና ያው ስጮይ ትኖሪያለሽ ማለት ነው። ፍጻሜሽ የእሳት ባህር ይሆናል። ከማውራት ግን ከፈለግሽ በእውቀት ብርቅዬ ያወራሽ እንደተቀጥሉ። አንደኛ እኔ ትዕቢትም እኔ ሲጀምር እንደዛ አላወራውም። ግን ምንድነው ያልኩት የተረዳሁትን የራሴን እንደኛ እኮ ስላሴ አማንያን ነን ታዲያ ወንድማችን እና ምንድነው አንተ አታስፈራረኝ ሲኦል ምናምን እሱን እግዚአብሔር ነው የሚወስነው። እኔ እሱን አላልኩሽም። እኛ ስላሴ አማንያን ነን። ቃልዮት ስላሴን አታምንም ብለን ሸምጥተን ካር እንደ ሸምጥታችሁ ካዳችሁ ታያለሽ ገና ምንም ሳንልሽ እኛ ራሳችን እኮ ስላሴ እሺ እንጀምር አሁን። እሺ ወደ ጥያቄው ከብርቄ ጋር እና መጀመሪያ በዚች እንስማማ። መሺህና የሹዋ ይሄንን እንድትል ነው አንቺ ምን እሱን አይደለም። አሁን ከጀመርሽበት ሶስት አምላክ በማምለክ ወደ አንድ አምላክ ማምለክ ሄጃለሁ ብለሽ ስትይ ቃልዮት ቤተክርስቲያን ሶስት አምላክ አመልካለሁ ብላ ነግራሻለች ወይ? እዛ ተምሬያለሁ ብለሽ ስላልሽ ከሱ ነው የምንጀምረው። ስለዚህ አስተምሮተ ሥላሴ ወይ ደግሞ ትምህርተ እግዚአብሔር በአይሁድ መጽሐፍት ውስጥ በሚቀበሉት እኛም በምንቀበለው በታናክ ውስጥ አለ ወይ ብሎ የሚል ነው። ወንድምነት ቀጥል። ቴንኪው። እሺ እንግዲህ ዋናው ነገር እኛ ሶስት አምላክ እንደማናመልክ መናገራችን ነው። የትኛውም ህብረት ይሄን አያስተምርም። አንድ አምላክ ነው የምናመልከው ማለት ነው። አንድ አምላክ ነው። ግን የአንድ አምላክ ግን በሶስት አካል የተገለጠ ነው። በብሉይ ኪዳን ይሄን እንመልከት መጀመሪያ ማለት ነው አይደል? ህይወት ኖ በማስተማር ደረጃ ሳይሆን በጥያቄና መልስ ነው። እሷም ትጠይቃ አንተም ጠይቃት እንጂ በማስተማር መልክ እንዳታስተምራት። ምክንያቱም አውቃ ስለሆነ ሄደችው። እሷም አንተም ስጠይቃት መመለስ አለባት። ታናክ ላይ ጠይቃት። ብሉይ ኪዳን ቶራና ክትቪም ነቢይም ላይ በደንብ ጠይቃት። የአዲስ ኪዳን መጽሐፍትን ያው ክዳው ስለሄደች ኢየሱስም ተራሶ ስለሆነ ስለሷ እሱ ላይ ጠይቆ በጥያቄና መልስ አድርጉ። ቴንክ ዩ ጋይድ። እሺ ኢሳይያስ መጽሐፍ ላይ አንድ ጥቅስ ላንሳና ከሱን እንጀምር አይደል? ህይወት እናንተ ብቻ ናችሁ የምትጠይቁ፣ እኔ ደግሞ መጠየቅ አልችልም አይደል? ይሄ ታዲያ ፍትሃዊነት ነው አላልንም እኮ እህት አለም። ለምን አትረጋጊ? እና ስድብ ምናምን ምን አስፈለገው? ሰው እኮ ከፈለገ ፓስተር ራሱ እኮ ምንድን ነው የሚባለው ከሃይማኖቱ ማውጣት ይችላል። እኔ ነኝ ሚዩት ያረኩሽ እህቴ። ቆይ እኔ ነኝ ሚዩት ያረኩሽ። ማን ነው የሰደበሽ እዚህ ውስጥ አሁን? አንተ ራስህ ንግግር። ኦኬ በይጅና አላህ አክበር በእህቴ። ቻው እታችሁ ረች እቺ ጋኔን የሰፈረባት ናት ወንድሞቼ። በእርግጥ መንፈሱም ራሱ ይሄ ክርስቶስን የሚያስክዳው መንፈስ ያው ሶማሊያ ሀገር አይደል ያለችው? አላህ አክበር ባይ ናት። ይሄኔ እዛው ታች ወርደሽ እንትን በይ። ኦኬ አሁን እለቅማቸዋለሁ ታች። ይሄ በፍቅር አናግሯት። ከዚህ በላይ በፍቅር ማናገር አለ እንዴ? ልጅቱ ምንም ልትረጋጋ አልቻለችም። አሁን የምጽፉ ሰዎች እያንዳንድህ እለቅምሃለሁ። ነገር አላት እኮ ሳይሰድቧት ተሰደቡኝ ትላለች። በሉ አሁን ጻፉ። አከታች የምትንቀዠቀዡ ፔንጤዎች ማለት ነው። ጻፍ። እየነቀልኩ እንዳረም አባርሃለሁ ከዚህ ማለት ነው። አክብረን ነው የምናወራት። በቃ እንትን ነገር አፍንጫዋ ላይ ነው ያለው። አንዳችን ማጠቅም ግራና ቀኝ ጆሮዋን ለይታ ማታቅ ሴትዮ ጌታ ኢየሱስ ምስክር እኮ አልኩ። ትዕቢተኛ የፈለጋችሁ በሉ። ከኔ ጋር ቁጭ ብላ ከብሩክ ጋር ቁጭ ብላ
ልናስተምራት ልንጠይቃት ወይ ደግሞ እሷም ልትጠይቀን ከማድረግ በቀር ምን ልናረጋት እንችላለን? ኦኬ በሉ ጻፉ። እስቲ በፍቅር ብላችሁ የምትሉ ጴንጤ ጻፉ። እነቅላለሁ ከዚህ ፔጅ ውስጥ ማለት ነው። ወንድም ዳንዬ ቴንክ ዩ። ምን መሰለህ አንዳንዴ ሰው ኢየሱስን ለብዙ ነገር ይለውጠዋል እና አሁን እያወራችሁ አሁን አንድ ወዳጅ በውስጥ መስመር ልኮልኝ ኢየሱስን ለምን እንደለወጡት አናውቅም። ኦኬ በቃ አንዳንዱ ለውጭ ፕሮሰስ የሆነ ነገር ለማስተካከል ምናምን ነው እና ሆም ብሎ ያደረገን ሰው መቀየር አንችልም ማለት በቃ ሆም ብለው ያንን ካራክተር ስለሚፈልጉት ነው። እንኳን አይደለም ኢየሱስን ጾታቸውን እኮ ያስቀይራሉ አይደል? እያየናቸው እኮ ነው ያለው። ራሳቸው ማንነታቸው እንዲናይ ያደርጋሉ። ኢየሱስን ብቻ ሳይሆን ራሳቸውን ራሱ ይክዳሉ ማንነታቸውን እና በቅንነት መጥቶ ወንጌልን ለመማር ለማወቅ የሚፈልግ ሰው ወንድምት ከዚህ በላይ ፍቅር የለም። ይኸው በትዕግስት ረጅም ሰዓት ማይክ ከፍታ በፈለገች ቋንቋ እያወራች ለማንም እንደዚህ አንታገስም ማለት ይሄን የሚያክል ሰው ቁጭ አድርገን ማይክ ከፍቶ ከሌላ ሰው ጋር እያወራ ከኛ ጋር አይቀጥልም እና ታግሰናል። እና ግን አንዳንዶች ተረዱን ሆም ብለው ይህንን ኢንቫይሮንመንት እንደዚህ አይነት ስሜቱ ሌላ ቤተ እምነት ውስጥ መሆን የሚፈልጉበት ምክንያት አላቸው። በብዙ ምክንያት ነው ሰው ሶሻል ሚዲያ ላይ መታወቅን የሚፈልገው። የእውነት ኢየሱስን የዘላለም ሕይወት ለማግኘት ብቻ አይደለም እና ሁሉ ሰው ተመሳሳይ ስሜትና ተመሳሳይ ፍላጎት የለውም። ለመዳን ለማወቅ የሚፈልጉትን ሰዎች በቅንነት በፍቅር ተቀብለን እናስተናግዳለን። ግን የሁሉ ፍላጎት ደግሞ አንድ አይነት አይደለም። አንዳንዱ ሆን ተብሎ እንደዚህ አይነት መንፈስን ይፈልጋሉ። እነኝህን ሰዎች ታገሱ ማለት ምን ማለት ነው? ከዚህ በላይ እኮ ትዕግስት የለም እና አንደርስታንድ አድርጉ ለማለት ያክል ነው። ጸጋ ይብዛላችሁ ወንድምነት፣ ተባረክ። ቴንክ ዩ። ይኸው ነው እንግዲህ እዚሁ አይናቸው እያየ ጆሮአቸው እየሰማ አንዳንድ አሉ በፍቅር አድርጉት ይለኛል እንዴ። የታቁና ፍቅርን ፍቅር በፍቅር አድርጉት። ከዚህ በላይ ምን እናደርግ? ወንድምነት አሁን ካለው ከመታገስ በላይ ምን እናደርግ? አላቸው አንዳንድ ሰዎች ማለት ነው። ለእናትህ እንኳን ወንጌል መንገር የማትችል አንዳንድ የነፈሰብህ ጴንጤ በፍቅር አድርጉት ትለኛለህ መተዚህ ማለት ነው። ያ ቴንክ ዩ ተባረኩ። ወንድምነት ብርኬ ይቀጥል። ቴንክ ዩ ኤችኤች ካለ ና ተመለስ። አሁንሽ ኤችኤች ና ጥያቄ ልጅ ና ተመለስ። Now let's do smash fight. Smash fight, guys. Smash fight. 3, get your boost. In 3, 2, 1, start. I'm getting ባይዋጥልኝም በቃ እንዲሁ በለው። ስለዚህ ኤርሚዬም ሚውት አይደለም ወንድምነት ሚውት አድርገው። ኤርሚዬ ኦኬ ማይክ ከፍት ነው ወንድም። ኦኬ ዳንሻ ሰላም ለእናንተ ይሁን። ኤርሚ ኤችኤች እስኪገባ ወንድማችን ቤካ፣ ብሩኬ፣ ቢኒዬ፣ ሶል፣ ዳንሻ፣ ሰኒ ሁላችሁንም በድጋሚ ሰላም ብያቸዋለሁ። አይ ቲንክ አንድ ኮመንቶች ከስር ቅድም እያየሁ የነበርኩት ኮመንት ምንድነው ለኔ አይሰማኝም ምናምን የሚል ኮመንት አይቻለሁ። እና አሁን ለምሳሌ የብሩኬ ፕሮፋይል ፒክቸር አይታየኝም፣ የሶል ፕሮፋይል ፒክቸር አይታየኝም። ብላክ ነው ያደረገውና ምናልባት የሪፖርት ኢሹ ኦር የኔትወርክ ኢሹ ሊኖር ስለሚችል የተወደዳችሁት ወንድሞች ኮፕሊንግ ሼሩ 22.4 ነው፣ በጣም ጥሩ ሄዷል። ግን ታፕታፑን ወደ ላይ በጣም ከፍ ብናደርገው 700 ሰው ማለት ነው፣ በደንብ ያንን ፑሽ ብናደርገው ጥሩ ነው። ወንድማችን ኤችኤች የሚል ፕሮፋይል ኔም ያለክ ወንድም ምናልባት ተመልሰ ብትገባ ብሩኬ ያወራሃልና ጥሩ አጠያየቅ ሁሉ ነገር በጣም ለመረዳት ለማወቅ የመጣ ወንድም ስለሆንክ
ገስት አንድ ቦታ ስላለ ሪኩዌስት እንድትልክ ተባረኩ። ጸጋ ይብዛላችሁ። ኮፒ ሊንክ ሼር እያደረጋችሁ ያላችሁ፣ ታፕ እያደረጋችሁ ያላችሁ ገና 500 ነው ማለት ነው ታፕ የተደረገው። ጸጋ ይብዛላችሁ፣ በርቱ። ጌታ ኢየሱስ አብዝቶ ይባርካችሁ። ኤችኤች የሚባል ፕሮፋይል ያለው ወንድም ግን ሪኩዌስት ልከ መግባት ትችላል። ተባረኩ። ብሩክ ይቀጥል። ቅድም ያነሳውን ጥያቄ መጨረስ እንችላለን። ከዛም ሌላ ጥያቄ ካለክ ለህይወት የሚሆነ ከሆነ ማለት ነው እና ተመልሰህ ግባ። ካልሆነ ሌሎች መላክ ትችላላችሁ። እርሜ በየትኛው ርዕስ ነው የምንቀጥለው? አቡነ ሰላማ ተሳመ ከንፈሩን ነው እንትና እነዚህ ሰዎች እኮ የከንፈር ነገር ከባድ ነው። ሰው በዛ ቀደም በመጀመሪያም ባየሁት ርዕስ ቀጥሎም ደግሞ ኢየሱስ ላይ ጥያቄ ያላችሁ ሰዎች ማለት ነው። በጣም በሚገርም ሁኔታ እያንዳንዱ ቤተ እምነት ውስጥ ያለው ኑፋቄ ኢየሱስ ላይ ነው። ኦርቶዶክስ ጋር ብትሄዱ ኢየሱስ ላይ ነው ኑፋቄው። እስልምና ጋር ብትሄዱ ኑፋቄው ኢየሱስ ላይ ነው። ጆቫዊ ትነሶች ጋር ብትሄዱ ኢየሱስ ላይ ነው ኑፋቄው። ኦል ጂሰስ ላይ ብትሄዱ ኢየሱስ ላይ ነው ኑፋቄው። አንዱ አምላክ አይደለም ይላል፣ አንዱ ራሱ አብ ነው ይላል። የኦርቶዶክስ ጋር ስትሄዱ ደግሞ ስጋው ነገረ ስጋው ስክደው ሲከራከሩ ታያላችሁ። በጣም በቃ እያንዳንዱ ኑፋቄ ካያችሁ የእያንዳንዱ እድር መመስረት በክርስቶስ ኢየሱስ የኑፋቄ ትምህርት ላይ የተመሰረተ ነው እና ያው ይሁዲዎችንም ስታዩ መሲሁን ባለማወቃቸው ነው፣ ዘመኑን ባለመመርመራቸው ስተውታል። ከእውነት ጎድለዋል። የምሬን ነው የምላቸው። አይሰማም ይላሉ አንዳንዶች። እውነት ነው። አሁን ሰው መግባት ይችላላችሁ። እሺ መግባት ይችላላችሁ። ገስት ላይ ያላችሁ ሰዎች እያስገባን እንግዲህ እናወራለን። ካቶሊክም አደገኛ ኑፋቄ ያለሽ ወገኖች፣ አሁን አንድ መረጃ መጥቶልኛል። አሁን ገብታ የነበረችው ህይወት የምትባለዋ ሴት ኢየሱስን በወንድ ነው የለወጠችው። ከዛው ከእስራኤል መረጃ ደረሰኝ። ወንድ ወዳ አይሁዳዊ ወንድ ወዳ ስለ ወንዱ ስለ ጢማሙ ወንድ ስትል ነው ኢየሱስን የሸጠችው። ቪዲዮ ሁሉ መረጃ እጄ ላይ መጥቶልኛል። ስለዚህ አንድ አይሁዳዊ ወንድ ነው የወደደችው ማለት ነው። ህይወት እየሰማሽ ነው አይደል? ሁለት እግር ያለው አንድ ጢማም አዳ ወደድሽና ኦኬ ለማግባት ወይ ካለሽበት ከሶማሌላንድ ወደ እስራኤል ለመግባት ወደድሽውና ዜድቢ ብሎ በሚል ስም የሚጻፈው ማለት የሚጠራው ሰው እሱን ወደሽ ነው የሄድሽው። ኦኬ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ እንደዚህ ነው የሚያዋርዳችሁ አላችሁ። እዚህ ቁጭ ብላችሁ ትዳር መቼም መልካም ነው። ትዳር ማግባት መልካም ነው። ትዳር መፈለግ ወደ እግዚአብሔር በብርቱ መጮህ ነው። ግን አንዳንዶች የሚጠይቃችሁም ወንድ ስታጡ ኢየሱስን ለገበያ ታወጡትና ራሳችሁን በኢየሱስ ላይ ተነስታችሁ የምታቀማጥሉ አራራላችሁ። የወንድ ጥማትሽን ለመወጣት ኢየሱስ መሸጥ የለበትም። የሴት ጥማትህን ለመወጣት ኢየሱስ መሸጥ መለወጥ የለበትም። ኦኬ በእኔ ዘንድ ውድ ነው። ስለ ሴት ብዬ የምሸጠው የምለውጠው ኢየሱስ የለም። ስለ ወንድ ብለሽ የምትሸጪው የምለውጪው ኢየሱስ የለም። መኖርም የለበትም። ስለዚህ እዚህ ጋር ቪዲዮ አላሳያችኋ። ነብራዬ በየህትዬ ቴንክ ዩ
ኦኬ እኔ ያለ ምክንያት እኮ አይደል ማለት እንትኗ ተንቀዠቀዠች። ታይታችኋል። እውቀት ሳይሆን በጣም ተሯሯጠችብኝ እኮ ዳጊ ወንድምነት። ደጅ ጠና አይደል? ትንሽ ላስጠናው እንደ ዳጊን ደጅ ላይ ዘግይቶ ነው የመጣው። ምን ትላላችሁ ወገኖች? ገስት ላይ ደጅ ጥና ወይ ዳጊ ሻይ እንኳን ደህና መጣ። እያሰብኩ ነው የመጣው ደግሞ ዛሬ። ኤርሚዬ ሰላም፣ እንዴት ናችሁ? ሰላም ብያለሁ። ደህና ነን፣ ጌታ ይመስገን። ጌታ ይመስገን። አሜን አሜን አሜን። እሺ ሰላም ብያለሁ ሁላችሁ። ይቅርታ እየነዳሁ ነው። በደምብ ስም እየጠራሁ በኋላ ሰላም እላችኋለሁ። ወዳችኋለሁ። ቀጥሉ። እሺ ወንድምነት። አቤት። አይቶ ቪዲዮውን ምንም አሁን እሷ ይሹ አይ ካስፈለገ ለማለት ነው። እንዲህ መረጃ እንዳለን ማሳየቱ በቂ ነው። ያ አለኝ መረጃ አለ። ካሜራውን ልከፍት ነበር እንደው ተወከልከኝ። አይ ነው እንደምንስ እና ምን ለማለት ነው? ጌታን መሸጥ ትችላላችሁ፣ መብታችሁ ነው። ኢየሱስን መሸጥ ትችላላችሁ፣ መለወጥ ትችላላችሁ። እኛ እሱን እንደዛ አድርጉ ብለን አናበረታታችሁም አንሰብካችሁም እንጂ ከሸጥሽው መሸጥ ትችያለሽ። እንዳስቆሮቱ ይሁዳ እሱ በ30 ነው። ባታውቁት ይሻል ነበር። ኦኬ ላንቺ የስጋዊ ርካሽ የሆነ የስጋዊ ስሜት ብለሽ ላንተ ርካሽ የሆነ ስጋዊ ስሜት ብለህ የሚለወጥ ኢየሱስ ግን የለም። ልዋጭ እያለች ዓለም መጣ የተለያየ ነገር ስታቀርብ የዳዊትን ልጅ የእግዚአብሔር ልጅ ለውጠሽ ለመሄድ ብትፈልጉ ፍጻሜያችሁ መራራ ይሆናል። አይሸጥም፣ አይለወጥም። አይሸጥም፣ አይለወጥም። በምንም አይተካም። ያው እጄ ላይ ያለኝ እዚህ ሪካርድ አድርገው የላኩት ቪዲዮ ማለት ነው። ወንድምነት ተው ስላለኝ